ለመክፈል ብቻ ሳይሆን ለመቀበልም ይዘጋጁ። ግብይት ክፍያ ብቻ ሳይሆን ተመላሽም አለው። ከህብረት ባንክ ልዩ ስጦታ ከመጋቢት 28 እስከ ግንቦት 28 ቀን 2018 ዓ.ም ድረስ በማንኛውም የህብረት ባንክ ፖስ ማሽን በብር ካርዶ ሲገበዩ የከፈሉትን 5% ወዲያውኑ ተመላሽ ያገኛሉ። የያዙት ካርድ የትኛው ነው? የብር ዴቢት፣ የብር ሀቅ፣ የሴቶች፣ የወጣቶች፣ የደሞዝ ወይስ ሌሎች የህብረት ባንክ ካርዶች? ሁሉንም ይጠቀሙ። በሁሉም ተመላሽ ያገኛሉ። ሌላም አለ። በብር ሼባ ማይልስ ካርዶ ሲገበዩ ደግሞ ተጨማሪ ማይሎችን በማጠራቀም ለነጻ በረራ ይዘጋጁ። አስተማማኝ ግብይት፣ አትራፊ ክፍያ። እድሉ እስከ ግንቦት 28 ብቻ ስለሚቆይ ከዛሬ ጀምሮ ይጠቀሙበት። ለበለጠ መረጃ ወደ 995 ነጻ የጥሪ ማዕከል ይደውሉ። ህብረት ባንክ፣ በህብረት እንደግ። ሚያዝያ 25 መዲናችን አዲስ አበባ በዓለም አቀፍ የሲቲ ማውንቴን ውድድር ትደምቃለች። ከአድዋ ሙዚየም ተነስቶ አድዋ ሙዚየም በሚያልቀው የሲቲ ማውንቴን ባይክ ውድድር ከ35 ሀገራት በላይ የሚሳተፉ ሲሆን አዲስ አበባ በአፍሪካ የመጀመሪያውን ውድድር ለማዘጋጀት መመረጧን ስናበስር በደስታ ነው። ውድድሩን በስፔን ተጀምሮ በአዲስ አበባ፣ በቱርክ፣ በጀርመን፣ በብራዚል፣ በፖላንድ፣ በጣሊያን ተካሂዶ በታጂኪስታን ይጠናቀቃል። ሚያዝያ 25 በአድዋ ሙዚየም ጎዳና እንገናኝ። በዓለማችን ላይ በ65 ሀገራት ከ60 ሚሊዮን በላይ የላይቭ ተመልካች ያለውን ዓለም አቀፍ የብስክሌት ውድድር ስፖንሰር በማድረግ ድርጅቶን ለዓለም ያስተዋውቁ። በ0938 78 22 22 ወይም በ0974 07 07 07 ይደውሉ። አዘጋጅ ጆርካ ኢቨንት እና የኢትዮጵያ ሳይክል ፌዴሬሽን። የውድድሩ አጋር የአዲስ አበባ መስተዳድርና የባህልና ስፖርት ሚኒስቴር። ተመልሰን መተናል። ክቡራን ቤተሰቦቻችን የአጋር ድርጅቶቻችንን መልእክት ነው ያደመጣችሁት። የአንድ ሰዓት ስፖንሰራችን ማይ ቾይስ ሪል ስቴት ነው። የጆርካ ኢቨንት ደግሞ የ30 ደቂቃ ስፖንሰራችን ነው። ስፖንሰራችን ስለሆኑ ከልብ እያመሰግንን ወደ ቀጣይ ዝግጅቶቻችን እናልፋለን። በቅድሚያ እንግዲህ ሁላችሁም በያላችሁበት በትራንስፖርት ላይ እንዲሁም ደግሞ ያሽከረከራችሁ ያላችሁ አላም ደግሞ አሽከርካሪዎችም ደግሞ ሳትሆኑ አሽከርካሪ ቤተሰብ ያላችሁ ወዳጅ ዘመድ ጓደኛ ያላችሁ ይህን መረጃ አድርሱላቸው። አሁኑ ነው በአዲስ አበባ ከተማ በተለይ በትራፊክ መጨናነቅ በሚበዛባቸው አካባቢዎች ላይ እየተስተዋለ ያለ አንዳንድ ዘረፋዎች አሉ። ይሄ በጣም በርካታ የሆኑ አድማጭ ቤተሰቦቻችን በቀጥታ ስልክ መስመር ላይ እየደወሉልን አካባቢዎቹን ሙሉ ጠቁመውናል። እነዛ አካባቢዎች እንግዲህ ፖሊስ በየክፍለ ከተማው ባሉት መምሪያ ፖሊሶች ላይ በሚደርሰው ጥቆማ የራሱን አካባቢዎችን በመለየት ተገቢውን ሆነ ቁጥጥርና እርምጃዎችን ይወስዳል ብለን ተስፋ እናደርጋለን። እነዚህ እንግዲህ የተስተዋለ ስላለው የዘረፋ ወንጀል የሚያስጠነቅቅና አሽከርካሪዎችም ደግሞ ሊወስዷቸው የሚገባ ጥንቃቄ ነው ዛሬ የምንነግራችሁ። በአዲስ አበባ የተበራከተ የመጣው ወንጀል ምንድነው? የዘረፋ ወንጀልና የአሽከርካሪዎች ሊወስዷቸው የሚገቡ ዋና ዋና ጥንቃቄዎች ናቸው። እነዚህ እንግዲህ የአዲስ አበባ ከተማ በየጊዜው እየጨመረ የሚመጣ የትራፊክ መጨናነቅ አለ። በተለይ ስራ መውጫና ስራ መግቢያ ላይ አሁንም ቢሆንም ከፍተኛ የሆነ የትራፊክ መጨናነቅ አለበት። እንደዚህ እንኳን ናፍጣ እጥረት ባለበት ላይና ብዙ መኪኖች በትራንስፖርት ችግር በቆምበት ሁኔታ ላይ እንኳን አንዳንድ ከፍተኛ የሆነ የትራፊክ መጨናነቅ አለ። ይሄ የሚያሳየው እንግዲህ የቤንዚን መኪናዎች ናቸው ማለት ነው። ከተማውን በደንብ ብዙ በርካታ መኪናዎች ያሉት ማለት ነው። ስለዚህ ይሄ የትራፊክ መጨናነቅ ሳቢያ አሽከርካሪዎች ለተለያዩ አደጋዎችና ወንጀሎች የተጋለጡ ይገኛሉ። ከነዚህም ውስጥ የሞባይል ስልክና ሌሎች ንብረቶች ማለት የሞባይል ስልክና ሌሎች ንብረትና ዘረፋ ዋነኛ አንዱ ነው። የትራፊክ መጨናነቅ በሚበዛባቸው አካባቢዎች ወንጀለኞች ተሽከርካሪዎች ቆመው ወይም በዝግታ ሲሄዱ በመጠቀም አሽከርካሪዎችን በማታለል የዘረፋ ወንጀል ይፈጽማሉ ነው። ምንድነው የዘረፋ ወንጀል የሚፈጽሙት የሚለው ወደ እናንተ እናደርስ። ወንጀለኞች የሚጠቀሙባቸው ዋና ዋና ዘዴዎችና የአሽከርካሪዎች ተጋላጭነት አለ። ወንጀለኞች በአብዛኛው ከ2 እስከ 4 ባሉ ቡድኖች በመሆን ነው በተለይ በትራፊክ ጭንቅንቅ በሚበዛባቸው ወይም ጭር ባሉ አካባቢዎች ላይ ይንቀሳቀሳሉ። እነዚህ ወንጀለኞች ምንድነው የሚያደርጉት? ተሽከርካሪዎች ሲቆሙ ወይም በዝግታ ሲጓዙ ወንጀለኞች ከጋቢና መስኮት በኩል በመደብደብ በጣም እጅግ ሲበዛ የሆነ በቃ አስፈሪና አስደንጋጭ በሚመስል ሁኔታ ትኩረት በሚስብ መንገድ ነው ይሄን ድርጊት የሚያደርጉትና
አሽከርካሪዎች በዋነኝነት እንግዲህ ምናልባት መስኮቱን ሲከፈት ወይም በሩን ሲከፈት ሌላኛው የወንጀል ቡድን አባል በሩን ከፍቶ ሞባይል ስልክን ወይንም ደግሞ በታይቶ ቦታ የተቀመጡ ሌሎች ንብረቶችን በመንጠቅ ይሸሻሉ። ይሄ በጣም ጥንቃቄ ያስፈልጋል። ንብረቶቹን በመንጠቅ ከሸሹ በኋላ ይህ ድርጊት በአብዛኞቹ የሚፈጸመው በቅጽበት ሲሆን አሽከርካሪው ምንም አይነት የመከላከል እርምጃ ለመውሰድ ሳይችል ንብረታቸውን ያጡ በጣም ብዙ አሽከርካሪዎች አሉ። የሞባይል ስልካቸው፣ ላፕቶፕ እንዲሁም ደግሞ ተጋላጭ የሆነ ነገሮች ዳሽቦርድ ላይ ከኋላ ወንበር ላይ ሲያስቀምጠው አሽከርካሪዎች በእንደነዚህ አይነት ዘራፊ ሰዎች በግሩፕ የተደራጁ ናቸው። ፍጹም አያስመስሉም። መሀል አስፋልት ላይ ነው የሚንቀሳቀሱት። ስለዚህ አሽከርካሪዎች ሊወስዷቸው የሚገባ ጥንቃቄ ምንድን ነው? እሱን ሳትነግረን ይሄ ጉዳይን ብቻ ነግረንማ አታልፍም ለምትሉ ደግሞ ቤተሰቦቻችን አሽከርካሪዎች መውሰድ የሚገባቸው ዋና ዋና ጥንቃቄ፣ አንደኛ መስኮቶችንና በሮችን ዝጉ ባካችሁ። በተለይ ሙቀት ካለ እሱን በጣም አስቸጋሪ ነው። ነገር ግን ሎክ አድርጉ፣ ዝቅም አድርጋቸው አበሩ። በተለይ የትራፊክ መጨናነቅ ባለባቸው አካባቢዎች ላይ ወይም ደግሞ እነዚህ ምሽት ላይ ሁልጊዜ መኪናውን መስኮቶች ከፍተውና በሮችን ዘግተው ይንዱ። ስክሬት ያርጉ፣ በጣም ሎክ ያርጉት በሩን ማለት ነው። ማለት የዚህ የመኪናውን በር መቆለፉን ደግሞ ያረጋግጡ። ብዙ ጊዜ ሰው ሲወርድ አውቶማቲክም ላይቆለፍ ይችላል። ሌላው ውድ ዕቃዎችን ለሌቦች አትጋብዙ። አንዳንዶች ላፕቶፕ ገንዘብ ሁሉ ቁጭ አድርጎ ከዳሽቦርድ ላይ ወይም ደግሞ ከኋላ ወንበር ላይ በጣም ውድ የሆኑ ነገሮችን የሚያስቀምጡ አሉና ይሄ ግብዣ ማለት ነው፣ መጋበዝ ነው ሌቦችን ማለት ነው። ሞባይል ስልኮን፣ ቦርሳውን፣ ላፕቶፖች ወይም ደግሞ ሌሎች ውድ ዕቃዎችን በቀላሉ በሚታይና ሊደርስበት በማይችል ቦታ ላይ ያስቀምጡ ባኮተ። ለምሳሌ የመኪናው የፊት ወንበር ላይ ከስር ያስቀምጡ። ሌላው ዳሽቦርድ ላይ ካለው ኪስ ውስጥ ይክተቱ። ታይታ ውስጥ አይግቡ። እነዚህ ነገሮች ከእይታ ውጪ ስለሚያደርግ ለምሳሌ ከወንበር ስር ወይም ደግሞ የዳሽቦርድ ላይ ያለችው የጓንት ክፍል ውስጥ ማስቀመጥ ይመከራል። አሊያም ደግሞ የእጆ መደገፊያ ላይ ያለችውን በር እሷን ሳጥን ከፍተው ለአይን የማይታዩ ነገሮችን ያስቀምጡ ነው። ሌላው ትኩረትን የሚከፋፈሉ ድርጊቶችን ተጠንቀቁ። በጣም ትኩረት የሚከፋፈል ነገር ይሄ በጣም ወሳኝ ነገር ነው። ምክንያቱም አንድ ሰው የመኪናውን መስኮት ቢደበድብ እንኳን ወይም ትኩረቱን ለመሳብ ቢሞክር ሁኔታውን ሳያረጋግጡ ምላሽ በፍጹም አይስጡ። ዞር አይበሉ ወደዛ። በጋቢና በኩል ላይ ነው፣ በተሳፋሪ በኩል የሚቀመጠው ወንበር ላይ ነው በጣም የሚደበድቡት። ስለዚህ ይሄ የእርሶን ትኩረት ለመሳብ ስለሆነ ሁኔታውን ሳያረጋግጡ ምንም አይነት ምላሽ አይስጡ። ዞር ብለው አያነጋግሩ። አጠራጣሪ እንቅስቃሴ ሲያዩ በፍጥነት ለመንዳት ወይም ከቦታው ለመራቅ ይሞክሩ። ሳብ ያርጉት። ከፊቶት ያለውን መኪና አይተው በጣም ተረጋግተው አስተውለው ሌላ ተጨማሪ አደጋ በማያደርሱበት ሁኔታ ላይ ጥንቃቄ ወስደው ራቅ ብለው ቶሎ ብለው ከዛ አካባቢ ራቁ። ሌላው ሁኔታውን በጣም ይገምግሙ። ወደማይታወቀው ወይም ጭር ወዳለ አካባቢ ሲገቡ ሁልጊዜ የዙሪያውን ሁኔታ በንቃት ይከታተሉ። የማያውቁት አካባቢ ጭር ያለ ቦታ ሲሄዱ በጣም በምሽት ላይ ሲንቀሳቀሱ አሁንማ ምሽትን ብቻም አይደለም ጭር ያለበት አካባቢ ላይ አንዳንድ ጥቆማዎች አሉ። ወደ በኋላ ላይ እነዛ አካባቢዎችን እንጠቅሳለን። ድንገተኛ ወይም አጠራጣሪ እንቅስቃሴዎችን ያስተውሉ። በጣም ከፊት ብቻም አይደለም ጭር ያለ ቦታ ላይ ሲያሽከረክሩ ወይም ደግሞ ወደማያውቁት ሰፈር እየነዱ ካለ በዛ አካባቢ ላይ ፊት ላይ ብቻማ የፊት መስታወት ብቻ ማለት ስፖኪዮ ይጠቀሙ። ከላይ ያለውን ስፖኪዮ በግራ በቀኝ ከኋላ ማን እንደሚከተሉት ምን አይነት እንቅስቃሴ እንዳለ በጣም በትኩረት ይከታተሉ። እዛ አካባቢ ያለውንም እንቅስቃሴዎች ያስተውሉ። ሌላው የአይን ምስክር ይሁኑ። የዘረፋ ወንጀል ሲፈጸም ካዩ ወዲያውኑ ለፖሊስ ያሳውቁ። የወንጀለኞችን ቁጥጥር፣ አካላዊ ገጽታና ያመልጡበትን አቅጣጫ ለመለየት ደግሞ ይሞክሩ።
በእርግጥ አንዳንዶች ጉዳት አደርሰው ነው። ግን እርሶ ግን ይሄ አደጋ ሲፈጸም በጣም ከድንጋጤው ይልቅ እነዛን እዛ አካባቢ ያሉትን ወንጀለኞችን ፎቶግራፍ የማንሳትና ቪዲዮ የመቅረጽ ባህል ይኖረናል። ይሄ በጣም ብዙ ያደጉ ሀገራቶችንም እዚህም አፍሪካም አሁንም እኛ ሀገር ላይ በማህበራዊ ሚዲያ በጣም በርካታ ወንጀለኞች በቁጥጥር ስር እየዋሉ ነው። ወንጀለኞችን በደንብ በጣም ሼክ በማያደርግ በማይንቀጠቀጥ የወንጀለኞችን ምስል በሚቀርጽ በደንብ በሚታይ ሁኔታ ላይ ይቅረጹ ቪዲዮ። ይሄ በጣም ወሳኝ ነው። አንዳንድ ጊዜ አየኛ ላየኛ አይደለም፣ ወንጀለኛ ነው፣ ሌባ ነው። ቢመቸው እርሶን ገሎ ከመሄድ ወደ ኋላ አይልም። ስለዚህ እርሶ ሞባይሉን ይዘው በእጆት የወንጀለኞችን ምስል መልክ ሊያሳይ በሚችል ቀረጻ ላይ ይሰማሩ። ይሄ አካላዊ ገጽታና ያመለጡበትንም አቅጣጫ ለማየትም ይሞክሩ። ወዴት ሄዱ ምናምን። ይሄ ለፖሊስ ጥቆማ ለመስጠት በጣም አስፈላጊ ነው። ለሚመለከታቸው የፖሊስ አካላት የቀረበ ጥሪ። ይህ የዘረፋ ወንጀል ደግሞ በጣም ለሚመለከታቸው የፖሊስ አካላቶች እኛ ጋር ተደጋጋሚ የሆነ ጥቆማዎች ይደርሳሉ። በተለያየም ደግሞ የክፍለ ከተማ ፖሊስ መምሪያዎች ላይ ሄደው ያመለከቱም ደግሞ አሉ። እስካሁን ድረስም ክትትል የሚደረግላቸው አሉ። የፖሊስ አካላት የቀረበ ጥሪ ደግሞ አለን። ይህ የዘረፋ ወንጀል በከተማው ሰላምና ደህንነት ላይ ስጋት የፈጠረም ስለሆነ በተለይ ደግሞ በጣም ስጋት እንዳይጭር የፖሊስ ኃይል የሚከተለውን እርምጃ እንዲወስዱ እኛ ዛሬ ጥሪ እናቀርባለን። በተለዩ አካባቢዎች ላይ በጣም የተለዩ አካባቢዎች አሉ። እኛም ወደ በኋላ እናደርሰዋለን። በተለይ በዋነኝነት ወደዚህ ወደ ቦሌ ሚካኤል አካባቢ ላይ በጣም በቃ የተሰራ በደንብ አሉ። እዚህ ወደ ፊላሚንጎ አካባቢ ላይ በጣም ትራንስፖርት የሚበዛበት አካባቢ ላይ ሰዓት መውጫና ግን በአንድ ላይ ቋሚ የሆነ ቦታ የላቸውም፣ ይንቀሳቀሳሉ። አንዳንዶች ሲነግሩን አንድ ኡራኤል ጋር ያየሁት ሴሚሲ መገናኛ ጋር ምናምን ነገር አያዋለሁ። በተለይ ደግሞ ድልድይ ሱር ያዘወትራሉ። እነዚህ ከፍተኛ የዘረፋ ወንጀል በሚፈጸምባቸው አካባቢዎች በተደጋጋሚ የሚታዩ ተጠርጣሪ ግለሰቦችን በቅርበት በመከታተል ማንነታቸውን በመለየትና ለሕግ በማቅረብ ተገቢውን እርምጃ እንዲወስዱ የአዲስ አበባ ጸጥታ ቢሮም የሚመለከታቸውም የአዲስ አበባ ፖሊስ ጠቅላይ መምሪያም እንዲህ አይነት እርምጃዎችን ቢወስድ የቁጥጥር ስራዎችን ቢያጠናክር በትራፊክ መጨናነቅ በሚበዛባቸውና ለወንጀል ተጋላጭ በሆኑ ቦታዎች የፖሊስ ታዛቢዎችን ቁጥር በመጨመርና በግልጽም ሆነ በድብቅ ማለትም በሲቪል ክትትል በማድረግ ወንጀል ከመከሰቱ በፊት መከላከል ያስፈልጋል። የህዝብ ግንዛቤ ማስጨበጥ የከተማው አስተዳደርና የፖሊስ ኮሚሽኑ መምሪያው በጣም ወሳኝነት አለው። በየሚዲያውና በማህበራዊ ድረገጾች ላይ አማካኝነትም አሽከርካሪዎች ተገቢውን ጥንቃቄ እንዲያደርጉ የሚያስችሉ የግንዛቤ ማስጨበጫ መርሃ ግብሮች በስፋት ቢሰሩ መልካም ነው። ክቡራን ቤተሰቦቻችን እንግዲህ በጣም ሰፊ የሆነ ማብራሪያ የተሰጠናችሁ አዶ አካፋይን እናደምጣለን። 10 ሰዓት ተኩል ላይ የተለያዩ በነጻ ወደ እናንተ መረጃዎች የምናደርስበትን መረጃ ካቀረብን በኋላ የአጋር ድርጅቶቻችንን መልእክት በዛው አድምጠን ወደ ቀሪ መሰናዶ እናልፋለን። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛችኋለን። መክፈል ብቻ ሳይሆን ለመቀበልም ይዘጋጁ። ግብይት ክፍያ ብቻ ሳይሆን ተመላሽም አለው። ከህብረት ባንክ ልዩ ስጦታ ከመጋቢት 28 እስከ ግንቦት 28 ቀን 2018 ዓ.ም ድረስ በማንኛውም የህብረት ባንክ ፖስ ማሽን በህብር ካርዶ ሲገበዩ የከፈሉትን 5% ወዲያውኑ ተመላሽ ያገኛሉ። የያዙት ካርድ የትኛው ነው? የብር ዴቢት፣ የህብር ሀቅ፣ የሴቶች፣ የወጣቶች፣ የደሞዝ ወይስ ሌሎች የህብረት ባንክ ካርዶች? ሁሉንም ይጠቀሙ። በሁሉም ተመላሽ ያገኛሉ። ሌላም አለ። በህብር ሼባ ማይልስ ካርዶ ሲገበዩ ደግሞ ተጨማሪ ማይሎችን በማጠራቀም ለነጻ በረራ ይዘጋጁ። አስተማማኝ ግብይት፣ አትራፊ ክፍያ። እድሉ እስከ ግንቦት 28 ብቻ ስለሚቆይ ከዛሬ ጀምሮ ይጠቀሙበት። ለበለጠ መረጃ ወደ 995 ነጻ የጥሪ ማዕከል ይደውሉ። ህብረት ባንክ፣ በህብረት እንደግ። ሚያዝያ 25 መዲናችን አዲስ አበባ በዓለም አቀፍ የሲቲ ማውንቴን ውድድር ትደምቃለች። ከአድዋ ሙዚየም ተነስቶ አድዋ ሙዚየም በሚያልቀው የሲቲ ማውንቴን ባይክ ውድድር ከ35 ሀገራት በላይ የሚሳተፉ ሲሆን አዲስ አበባ በአፍሪካ የመጀመሪያውን ውድድር ለማዘጋጀት መመረጧን ስናበስር በደስታ ነው። ውድድሩን በስፔን ተጀምሮ በአዲስ አበባ፣ በቱርክ፣ በጀርመን፣ በብራዚል፣ በፖላንድ፣ በጣሊያን ተካሂዶ በታጃኪስታን ይጠናቀቃል። ሚያዝያ 25 በአድዋ ሙዚየም ጎዳና እንገናኝ።
በዓለማችን ላይ በ65 ሀገራት ከ60 ሚሊዮን በላይ የላይቭ ተመልካች ያለውን ዓለም አቀፍ የብስክሌት ውድድር ስፖንሰር በማድረግ ድርጅቶን ለዓለም ያስተዋውቁ። በ0938 78 22 22 ወይም በ0974 070707 ይደውሉ። አዘጋጅ ጆርካ ኢቨንትና የኢትዮጵያ ሳይክል ፌዴሬሽን፣ የውድድሩ አጋር የአዲስ አበባ መስተዳድርና የባህልና ስፖርት ሚኒስቴር። ተመልሰን መተናል። ክቡራን ቤተሰቦቻችን ሁላችሁም በያላችሁበት ሰላማችሁ ይብዛ። በአሃዱ 94.3 የኢትዮጵያውያን ድምጽ በሆነው ሬዲዮ ጣቢያ ዘውትር ማክሰኞና አርብ ከቀኑ 10 ሰዓት እስከ 12 ሰዓት ድረስ ወደ እናንተ የሚደርሰው አውቶሞቲቭ ጆርናል የተሰኘው መሰናዳችን እየቀጠለ ነው ያለው። ቀደም ሲል እንግዲህ እንግዳ እንዳለን አሳውቀናችሁ ነበረ። ይሄን እንግዳችንን ወደ በኋላ ላይ እናስተዋውቃችኋለን። ነገር ግን የጎዳና ላይ ዝርፊያ እሱን እንጨርሰው። ምክንያቱም ምን ማድረግ አለብን፣ ፖሊስስ ምን ማድረግ አለበት የሚለውን ነገር ነው። ወንጀለኞች ቀደም ሲል እንግዲህ የዜጎች ሰላምና ደህንነት የማንኛውም መንግስት ቀዳሚ ኃላፊነት ነውና የፖሊስ አካላት ለዚህ ጉዳይ በጣም ትኩረት ሰጥተው ህብረተሰቡ በሰላም እንዲኖር የበኩላቸውን አስተዋጽኦ እንዲያደርጉ ጥሪያችንን እናቀርባለን። በአሃዱ 94.3 አውቶሞቲቭ ጆርናል ጥንቃቄ በማድረግ ራሳቸውንና ንብረታቸውን ከጥቃት እንዲጠብቁ አጥብቀን እናሳስባለን። በጣም በርካታ አድማጭ ቤተሰቦቻችን አራት ሆነው ተደራጅተው ነው በተለይ በዚህ በቦሌ ድልድይ ውስጥ ወሎ ሰፈር ማለት ደንበል አካባቢ ወደ ኡራኤል ላይ ወደ መገናኛ ውስጥ ላይ በጣም የትራፊክ መጨናነቅ ሲኖር ህጻናቶችን በመላክ ነው እንግዲህ ይሄ ጉዳይ የሚፈጸመውና አንዳንዶች በጣም በርካታ መረጃዎች ወደኛ ልከውልናል፣ ነግረውናል። ወደሚመለከታቸውም ደግሞ የክፍለ ከተማ ፖሊስ መምሪያዎች ላይም በአካባቢው ጥቆማዎችን አድርሰዋል። አንዳንዶች ንብረታቸው የተመለሰላቸው አለ፣ ወንጀለኞች በቁጥጥር ስር የዋሉበት ሁኔታ አለ። አንዳንዶች ደግሞ ያው እንግዲህ ወንጀሉን በመከታተል ላይ ነው የሚገኙትና ይሄን ምን ማድረግ አለባቸው የሚለውን እንግዲህ ወደ እናንተ ጥቆማውን አደርሰናል። ክቡራን ቤተሰቦቻችን የዛሬ እንግዲህ ታዋቂ ሰዎችና መኪኖቻቸው በሚል ደግሞ በርካታ በዚሁ የአውቶሞቲቭ ጆርናል ዝግጅታችን 19 ዓመት እንግዲህ 20ኛ ዓመቱን ከአንድ ዓመት በኋላ ይይዛል። 19 ዓመት በተለያዩ የኤፍኤም ሬዲዮ ጣቢያዎች ላይ ረጅም ዓመት ነው እንግዲህ ቆይታ ያደረገው። የተለያዩ መረጃዎችን ወደ እናንተ አድርሷል አውቶሞቲቭ ጆርናል። በዚህ መድረክ ላይ ብዙዎች ቀርበውበታል። ታዋቂ ሰዎች፣ የኢንሹራንስ ባለሙያዎች፣ መካኒኮች፣ የተለያዩ የከተማችን የጸጥታ አባላቶች፣ የትራፊክ ማኔጅመንት ሰራተኞች፣ የመንገድ ትራንስፖርት ብዙዎች ታዋቂ ሰዎችም ደግሞ አንጋፋዎች፣ ወጣቶች ናቸው። ዛሬ ሰላም ለሁላችሁም ይሁን። በድጋሚ ውድ ቤተሰቦቻችን ዛሬ ዕለተ አርብ አውቶሞቲቭ ጆርናል ስለ መኪና የምንወያይበት አዳዲስ መረጃዎችን የምንለዋወጥበትና የመንዳት ልምዳችን የምናዳብርበት ሳምንታዊ እንግዲህ ዝግጅታችን ነው። በዛሬው ዝግጅታችን እጅግ አስደሳች ቆይታ ይኖረናል። እንግዳችን በብዙዎቻችን ዘንድ በማህበራዊ ሚዲያ በሚያቀርባቸው ወቅታዊና መረጃ አዘል ዜናዎቹ የታወቀ ወጣት ነው። ነገር ግን የዛሬው እንግዳችን መለያው ይህ ብቻም አይደለም። ይህ ወጣት ከማህበራዊ ሚዲያ ዝናው ባሻገር በእውቀት የታነጸ በዩኒቨርሲቲ መድረክ እውቀቱን ተማሪዎች ሲያካፍል የነበረ የቀድሞ መምህር ነው። የእውቀት ጥልቀቱና የማህበራዊ ሚዲያ ተደራሽነቱ የተዋደለት ወጣት መሆኑ የዛሬው ዝግጅት ልዩ ያደርገዋል። ውድ ቤተሰቦቻችን ከዚህም በተጨማሪም የዛሬው እንግዳችን ከመጽሐፍትና ከማስተማር ዓለም በተጨማሪም አሽከርካሪ ስለሆነ ጋብዘነዋል። የመኪና ቋንቋ ጠንቅቆ ያውቃል፣ የመንዳት ጥበብ ተረድቷል። እናም ዛሬ ይህ የቀድሞ ዩኒቨርሲቲ መምህር፣ የእውቀት ተጽዕኖ ፈጣሪ፣ የማህበራዊ ሚዲያ ዜና አቅራቢ፣ አሽከርካሪ የሆነው ወጣት በእኛ ዝግጅት ላይ ስለ አውቶሞቲቭ ዓለም ያለውን ምልከታ፣ ልምድና እውቀት ሊያካፍለን እነሆ ከኛ ጋር ይገኛል። እዚህ እንግዲህ ማን ነው ይሄን ያል የሚባልለት ወጣት ካላችሁ የመጀመሪያው ድምጹን አሰምቶን የእውቀት የወጣትነት የማሽከርከር እንዴት በአንድ ሰው ላይ ሊዋድ እንደሚችል የምንመለከትበት ልዩ ቆይታ ይሆናል ይሄ ዝግጅታችን። ውድ ቤተሰቦቻችን ዜናን ወደ ሞባይል ስልካችን ስክሪን የሚያደርስልን
ከክፍል ቁጥር ሰሌዳ ወደ ዲጂታል መድረክ የተሸጋገረ ወጣት ወጣት ብሩክ ጫላ ወይም ደግሞ ብሩክ ኒውስ እየተባለ ይታወቃል። ወጣት ብሩክ ጫላን እዚህ እንግዳ አድርገናል። ዛሬ በአውቶሞቲቭ ጆርናል ዝግጅታችን ታዋቂ ሰዎችና መኪኖቻቸው በተሰኘው መሰናዶ ላይ ከካሜራው ጀርባ ሳይሆን ከመሪው ጀርባ ያለውን እንግዳችን ጋር ቆይታ እናደርጋለን። እናሳውቃችሁ በቲክቶክ መንደር ላይ በሚያቀርባቸው ወቅታዊ ዜናዎች የምናውቀው የቀድሞ መምህር የነበረ የአሁኑ የሶሻል ሚዲያ መረጃን በማቅረብ የምናውቀው ብሩክ ጫላ ወይም ብሩክ ኒውስ ከኛ ጋር ነው። የዜናውን ፍጥነት በመኪናው ፍጥነት ይለካዋል ወይ? በመንገድ ላይ የሚያዩ ነገርስ እንደ ሰበር ዜና ይመለከተዋል ወይ? ዛሬ ከመኪናው ጋር ስላለው ግንኙነት፣ ስለ ገጠመኞቹና ስለ ህልሞቹ እናወራለን። ብሩክ ወደ ስቱዲዮ እንኳን በደህና መጣ ብለነው እንጋብዘዋለን። ብሩክ እንዴት ነህ? ሰላም፣ እንዴት ነህ ጥሌ? ሁሉ ሰላም? በጣም ከልብ እናመሰግናለን። እንግዲህ በአካል አላቅህም፣ በጣም ግን ለረጅም ዓመት መረጃን በፍጥነት በማህበራዊ ሚዲያ ላይ በማቅረብ የተነሳ ብዙ እውቅናንም አግኝታል። ቀደም ሲልም ደግሞ የዩኒቨርሲቲ መምህር ነበርክ። ነኝ። አሁንም ነህ? ዋው፣ በጣም ነው ደስ የሚለው። እስቲ እንግዲህ ያደረግንህ እንግዲህ አውቶሞቲቭ ጆርናል ላይ ነው። አይ ነው አውቶሞቲቭ ጆርናል እንግዲህ በአሃዱ 94.3 19 ዓመት ቆይታ አድርጓል። አሁን ወደ 20 ዓመቱ የተቃረበ ነው ያለው። ለዚህ 20 ዓመታችን ላይ ዋናውን እንግዲህ ማህበራዊ ሚዲያን ተጽዕኖ ፈጣሪዎችን እንግዳ በማድረግ አንተም አሽከርካሪ ስለሆንክ በዚህ እንግዲህ በቅድሚያ አሁን ስለምታሽከረክረው መኪና ንገረን። ምን አይነት መኪና የምታሽከረክረው ብሩክ? እሺ፣ በቅድሚያ በጣም ነው የማመሰግነው እዚህ ፕሮግራም ላይም ስለጋበዛችሁኝ። እንግዲህ ለረጅም ዓመታት ስንሰማችሁ ቆይተናል፣ በድምጽ ማለት ነው፣ በሬዲዮ ስንሰማችሁ ቆይተናል። በጣም ቆንጆ መልእክቶች የሚተላለፉበት ለማህበረሰቡም ጠቃሚ ከሆኑ ዝግጅቶች መካከል በግንባር ቀደምትነት የሚነሳ ነውና ለዚህ እናንተም በጣም ምስጋና ይገባችኋል ማለት ፈልጋለሁ። እኔ አሁን ላይ ማሽከረክረው መኪና ጄቱር ነው። ጄቱር X70 ፕላስ ጄቱር። ጄቱር። እሺ፣ ምን አይነት መኪና ነው? እንደው ስትገዛው ምን አስበህ ነው? ግን ይሄ መኪና ጄቱርን እንደው ምን አስበህ ነው? እንግዲህ ስለ ጄቱር መኪና ባይዜ ብዙ የሚባሉ ነገሮች አሉ። ሪኮመንድ የሚያደርጉ አሉ፣ ሪኮመንድ መደረግ የለበትም የሚሉ አሉ። ማለት እኔ ስገዛው ግን ከድሮ ጀምሮ በጣም ስለምወደው ነው መኪናው ጄቱርን። በቃ በተለይ ደግሞ አቋሙን በጣም ወድለታለሁ። X70ውን ማለት ነውና ከዚህ በፊት ያው ቪትስም ይዣለሁ፣ ከዛ ዲዛይርም ይዣለሁ፣ ከዛ ነው ወደ ጄቱር የመጣሁትና በቃ ምን አለ መሰለህ ብዙ ሰው ጄቱር መኪናን ወይም ደግሞ የሆነ መኪና የሚገዛበት ምክንያት አንድ ከፐርፎርማንሱ ከውበቱ ምናምን ብቻ አይደለም፣ መግዛት ከሚችለው አቅም ጋር ይያያዛል በዋናነት። እኔን ለምሳሌ ጄቱር ገዝቼ ለምን ፕራዶ ነገር ለምሳገዛ ልትለኝ አንዳንድ ሰው ሲሉ ስለምሰማ ነው። ኧረ ከጄቱር እኮ ፕራዶ ይሻላል ነው ጉዳዩ ያ አይደለምና እኔ አፎርድ ማድረግ በምችለው ፕራይስ ሬንጅ ውስጥ የኔ ህልም የነበረው ጄቱር። ቀደም ሲልም ይሄ ህልም ነበር አንተ? በጣም መኪናውን ወደዋለሁ። ከዛ ደግሞ አፎርድ የምታደርግበት ሬንጅ አለ አይደል? የገንዘብ አቅም ራፍሊ እኔ በምገዛበት ሰዓት ከ4.2 ሚሊዮን እስከ 4.8 ወር 9 እስከ 5ም የሚሸጥበት ጊዜ ነበረ ያኔ ማለት ነው። አዲሱ 00 ጄቱር መኪና ማለት ነው። እና እኔ በዛ ሬንጅ ውስጥ ያሉትን ተመሳሳይ ዋጋዎችን ቼክ አደረኩኝ። ሌሎች መኪኖችንም በጣም አየው። እንደ BZ3 ቼክ አደረኩኝ፣ አይካርን ቼክ አረኩ፣ ኤሌክትሪክ መኪኖችም ሰንግ ፕላስ ትንሽ ከእኔ ከምችለው አቅም ከፍ ይላል እያለ በጣም የምወደውን ጄቱርን እንድገዛ ሆንኩ ማለት ነው። በዛ ምን ያንን አፎርድ ሳደርግ ግን ብዙ ጥያቄዎችም ይኖራሉ። አብረህ ስገዛ ነው ጄቱር ለውሃይ ምናምን ወይም ሌላ መኪና ደግሞ ስትሄድ ይሄ ለምን ምናምን ትባላለና እኔ ግን በጣም ነው እስካሁንም በጣም ነው የወደድኩት። 1 አመቱ ነው እሱን ከያዝኩት። እንግዲህ ከጄቱር ጋር በኋላ መካኒክና መምህር ሙራድ ከበበ መምህርም ነው እሱ እንዳንተ ዩኒቨርሲቲ መምህርም ጭምር ነው፣ መካኒክም ነው፣ የራሱን ጋራጅም አለው። ስለዚህ በኋላ ከሱ ጋር እንግዲህ ስለ ጄቱር አብራችሁ አንዳንድ ጥያቄዎች ይኖራል። እስቲ ብሩክ በጣም ብዙዎቹ የሚያውቁ በሰበር ዜና ነው። እኔ እንኳን በቃ በድንገት ቲክቶክ በከፈትኩበት ሰዓት ላይ ሰበር ዜና ነው እና አንድ ከሰበር ዜና ጋር በተያያዘ አንድ ጥያቄ ጠይቃለሁ። ምክንያቱም አሽከርካሪ ነህ።
እንደው ሰበር ዜና በአስፋልት ላይ እያሽከረከርክ ያለ እንደው ብሩክ ጫላ ከመሪ ጀርባ ላይ አንድ በጣም አስቸኳይ የሆነ ዜና ሰምተሃል ወይ ተደውሎልህ ወይም ደግሞ ድንገት እና ይሄን ብታገኝ በዛ ሰዓት ላይ እያሽከረከርክ ቢሆን እንደው ምንድነው የምታደርገው? ገጥሞ ሲያቃል እንደዚህ የነዳ ያለ ሰበር ዜና ገብተህ ታውቃለህ? እውነት ለመናገር ከምሰራቸው ዜናዎች መካከል ቢያንስ 40 እና 50% የሚሆኑት መኪና ውስጥ የሚሰሩ ናቸው። እየነዳ መኪናውን አቁሜ ማለት ነው። አዎ። እና ብዙዎቹ ዜናዎች የሚሰሩት መኪና ውስጥ ነው። ያው ቤት ቁጭ ብዬም ስለማሉን ለስራ ወዲና ወዲህ በመንቀሳቀስበት ሰዓት የሚፈጠሩ ነገሮችን ለምሳሌ ያክል ካፌም ቁጭ ብዬ ሊሆን ይችላል። በማየው ሰዓት ስልኬን ማየውን ዜና መኪና ውስጥ ሄጄ ነው የምሰራው። እያሽከረከርኩ ግን ያው ብዙ ጊዜ ረጅም ርቀት አሽከርክሬ አላቅም። ስለዚህ ዊዝን 30 ሚኒትስ ቆማለሁ ማለት ነው። በምቆም ሰዓት ስልኬን እነካካለሁ። የሆነ ጉዳይ ብዙ ከክፍለ ወደ ክፍለ ሀገር ስለማልሄድ ማለት ነው። ስለዚህ በዛ ሰዓት እዛው መኪና ውስጥ ሆኜ ይሰራል። ከዛ ውጪ ግን እኔ ሬዲዮ በጣም ነው የምሰማውና ሬዲዮ እየቀያየርኩ ሰማለሁ። የሆነ ጉዳይ ሬዲዮ ላይ ከሰማው ይሄ ማለት አገራዊ ትልልቅ ጉዳዮች ሲኖሩ ይሰማልና ወይም ደግሞ በቃ ቼክ ሳላደርግ ስልኬን ረጅም ሰዓት ስቆይ እንደዛ አጋጣሚ ልክ ስሰማ ወደ መኪና ነው የሚሄደው ማለት ነው። መኪናውን ነው ማቆመው። መኪናውን አቁሜ ዜናውን ክሮስ ቼክ አድርጌ ለቲክቶክ በሚመጥን መልኩ አሳጥሬው ከዛ በኋላ አነባዋለሁና አብዛኞቹን የምሰራቸው ስራዎች ግሪን ስክሪን ከኋላ ስለሚኖር ላይታይ ይችላል፣ የት እንዳለው ላይታወቅ ይችላል እንጂ አብዛኞቹን መኪና ውስጥ ነው የምሰራቸው። ይሄን ዜና እንደው ሳልሰራው ብለህ የነዳ ያለ ማለት ነው። እኛ ምክንያቱም አሁን አውቶሞቲቭ ጆርናል ከመኪና ጋር ተያይዞ ነው እና የነዳ ነው። አቤት ይሄ ዜናማ አያመልጠኝም፣ ይሄን ዜናማ በሰራሁት ብለህ ያመለጠ ዜና አለ? እንደዚህ አይነት የሚያስብሉ ዜናዎች ያው አሁን ይሄ ነው ማለልም፣ ግን ሰው ሲሞት መሞቱ ምናምን ተነግሮ ማይመች ሁኔታ ውስጥ አለ። መኪና ውስጥም አንዳንዴ ፀሐይ ከኋላ ከሆነች መኪና ውስጥም ከሆነ ፀሐይ ከኋላ ከሆነች ከፊት ስቀርጽ አይታይም። የሆነ የማንጸባረቅ ነገርና ነገር ይሆናልና ከሃይዌይ አልወጣ ምንም አማራጭ የለኝምና ወይኔ በቃ ይሄ ዜና ዘገየ ማለት ሌላውን ዜና ችግር የለም አብራርተ በኋላ ተሰራዋለ። ግን ይሄ ሰው ህይወቱ አልፎ ምናምን ከሆነ ግን ኢሚዲየትሊ መነገር ስላለበት ያኔ ብዙ ዜናዎች ያመልጡኛል። ብዙ ሰው ሲሞት እንደውም ቀድሜ አልሰራ፣ ምክንያቱም እየሄድኩ ስለሆነ የሚሆነው ማይመች ሁኔታ ውስጥ ሆናለሁ። ስለዚህ 20 ደቂቃ 30 ደቂቃ ብሬኪንግ ኒውስ አይሆንም፣ ኦልሬዲ ይሰራጫል። ይሄን በተለይ ኢንፍሉዌንሻል የሆኑ ሰዎች ህይወታቸው በሚያልፍ ሰዓት ማለት ነው። እንደዛ አይነት ዜናዎች ብዙ ጊዜ አጋጥሞኛል። አመለጠኝ የዜናውና አንድ ከጓደኛዬ ጋር እንደው ከስቱዲዮ ከመግባታችን በፊት ስላንተ እያወራን ነበርና በጣም ዜናን በፍጥነት ነው የምታነባቸው። እንደውም አንድ ልጅ ሜም ሁሉ ሰርቶብሃልና አንተም ደገምከው ደግሞ ራሱን እና እንደው ብሩክ ስታሽከረክርስ እንደዛ ትፈጥናል እንዴ? እውነት ለመናገር ቅድም እንዳልኩ ነው ከከተማ ብዙ የሚያስወጣ ጉዳይ ኖሮኛ ከተማ ውስጥ ግን በጣም በጥንቃቄ ከሚነዱ ሰዎች መካከል እኔ ነኝ። በጣም ጓደኞቼ እንደውም በጣም ነው ቀስ ብለህ ብትነዳው ወይም ደግሞ እንደውም ትራፊኩ ሁለቴ ያስቆመኛል ቀስ ብለህ ሄድክ ብሎ ማለት ነው። አረ እውነት ኦቨር ለምሳሌ እኔ ከመገናኛ አካባቢ ወደ ቦሌ ነው ብዙ ጊዜ የምንቀሳቀሰውና እዛ ሃይዌይ እዛ መንገዱ ላይ ኢምፔሪያልን እንዳለፍኩ 2 ቀን አስቆመውኛ ቃሉ ምን ለምን ቀስ ብለህ የምትነዳው ናም ብሎ ማለት ነው። በፍጥነት ምነዳ ሰው አይደለም እግዚአብሔር ይመስገን። እስካሁንም አደጋም ግጭትም ትንንሽ መጨራረፍ ካልሆነ ግጭትም ምናምን ደርሶብኝ አያውቅምና እንደዚህ ነው አይደለም። ብዙ መንዳት መወድም ሰው አይደለም ማለት ለምሳሌ መኪና ይዤ የሆነ ቦታ መሄድ መወድም ሰው አይደለም። አሁን ትናንትና ደብረ ብርሃን ሄጄ ዛሬ ነው የመጣሁት። በጓደኞቼ ጋር ነው የሄድኩት፣ በእነሱ መኪና ነው የሄድኩት። በቃ ደርሼ ነው የመጣሁት። ብዙ መወድ ሰው አይደለም መንዳት ለማንኛውም እስቲ ወደ በኋላ ላይም ደግሞ እንደዚሁ እየተዝናናን መረጃዎችን እያቀረብክ የወጣት ነህና እንደው ምሽት ላይ ታሽከረክራለህ ብዬ አስባለሁኝ። ምን ታዝበሃል ከተማ ውስጥ በማሽከርከር ዙሪያ ላይ? ወደ በኋላ ላይም ደግሞ መካኒክና መምህር ሙራድ ከበበ በዚህ ስቱዲዮ ተገኝተዋል። ከቴክኒክ ጋር በተያያዘ ጥያቄዎችን ያቀርብላል። እነዛን ጥያቄዎችን ትመልሳለህ። የአጋር ድርጅቶቻችንን መልእክት እናድምጥ። የዚህን ፕሮግራም ስፖንሰር ያደረጉን እንግዲህ አንደኛው ህብረት ባንክ ነው፣ እንዲሁም ደግሞ ማይ ቾይስ ሪል ስቴት ነው። ሌላው ደግሞ ዓለም አቀፍ የሲቲ ማውንቴን ባይክ ውድድር ነውና ብሩክ ከነዚህ ማስታወቂያዎች ውስጥ አንዱ ታነበዋለህ በፍጥነት? ደስ ይለኛል የሚነበብ ነገር። እሺ እስቲ ይሄን ዓለም አቀፍ የሆነውን የጆርካን ማስታወቂያን እንደዚህ አድርገህ እስቲ አንብበው። ኦኬ ሙሉውን ማለት ነው። ሙሉውን ጋር በዚህ ሰዓት እንግዲህ ዓለም አቀፍ የሲቲ ማውንቴን ባይክ ውድድር
ፒያሳ ከአድዋ ሙዚየም ተነስቶ አድዋ ሙዚየም በሚያልቀው የሲቲ ማውንቴን ባይክ ውድድር ከ35 ሀገራት በላይ ይሳተፋሉ ተብሏል። አዲስ አበባ በአፍሪካ የመጀመሪያውን የሲቲ ማውንቴን ባይክ ውድድር ለማዘጋጀት መመረጧን እንግዲህ በይፋ እያበሰርን እንገኛለን። ይህ ውድድር በስፔን ተጀምሮ በአዲስ አበባ፣ በቱርክ፣ በጀርመን፣ በብራዚል፣ በፖላንድ፣ በጣሊያን ተካሂዶ በታጃኪስታን ይጠናቀቃል ነው የተባለው። በዓለማችን ላይ በ65 ሀገራት ከ60 ሚሊዮን በላይ የላይቭ ተመልካች ያለውን ዓለም አቀፍ የብስክሌት ውድድር ስፖንሰር በማድረግ ድርጅቶን ለዓለም ያስተዋውቁ ይላቸዋል። አዘጋጅ ጆርካ ኢቨንትና የኢትዮጵያ የሳይክል ፌዴሬሽን ናቸው። የውድድሩ አጋር ደግሞ የአዲስ አበባ ከተማ መስተዳደርና የባህልና ስፖርት ሚኒስቴር ናቸው። በ0938782222 ይደውሉ። ይሄ ድምጽ ነው እንግዲህ በዜና የምናውቀው ለአድማጭ ቤተሰቦቻችን በአሃዱ 94.3 ሬዲዮን አውቶሞቲቭ ጆርናል ላይ ብሩክ ጫላን ወይም ደግሞ ብሩክ ኒውስን ነው የዚህን የኛን ማስታወቂያ የጆርካን እንዲያነብ መልካም ፈቃደኛ ሆኖ አንብቧል። በዋናነት ግን ያስነበብነው እንዴ ይሄ ድምጽ የት ነው የማውቀው ሶሻል ሚዲያ ቲክቶክ ላይ እንደምትሉ ናቸውና ለዛም ያስነበብነው። ከልብ ነው የምናመሰግነው ብሩክ ጫላ ወይም ደግሞ ብሩክ ኒውስ በአውቶሞቲቭ ጆርናል ዝግጅታችን ላይ እንግዲህ አሁኑ ቀርቧል። በጣም ብዙ እንጨዋወታለን። በጣም ብዙ አስተማሪ የሆኑ ገጠመኞቹንም ይነግረናል። ሌላው የአንድ ሰዓት ስፖንሰራችን ህብረት ባንክ ነው። ከመጋቢት 28 እስከ ግንቦት 28 ቀን 2018 ዓ.ም ድረስ የህብረት ባንክ ፖስት ማሽኖችን በመጠቀም በህብር ካርዶች ግብይት ሲፈጽሙ 5% ተመላሽ ገንዘብ ያገኛሉ ተብላቸዋል። ለአስተማማኝ ግብይት የህብረት ባንክ ፖስት ምርጫው ያድርጉ። ህብረት ባንክ ደንብና ሁኔታዎች ተፈጻሚ ይሆናሉ ተብላቸዋል። ለበለጠ መረጃ በአቅራቢያ ወደሚገኘው የህብረት ባንክ ቅርንጫፍ ጎራ ይበሉ ወይም 995 ነጻ የጥሪ ማዕከል ደውሎ ዝርዝር መረጃዎችን ያገኙ ተብላቸዋል። የህብረት ባንክ በህብረት እንደግ ተብሏል። ህብረት ባንክ ነው። ማይ ቾይስ ሪል ስቴትስ በመሃል አዲስ አበባ ከጋዜቦ አደባባይ ወደ አፍሪካ ህብረት በሚወስደው ዲፕሎማት መንገድ ላይ ወልደው ከብደው ፎይ ብለው የሚኖሩበት ቤት ማይ ቾይስ ሪል ስቴት የቾይስ ዋ እህት ኩባንያ የተናጠል ካርታ ያውጣላቸው ባለ 2 እንዲሁም ባለ 3 መኝታ ቤቶችን ውብ አድርገን ገንብተናል። ግንባታው 95% ደርሷል። ማይ ቾይስ ሪል ስቴት የከርሰ ምድር ውሃና መጠባበቂያ ጄኔሬተር ያለው ለእያንዳንዱ ቤት የራሱ የመኪና ማቆሚያ ስፍራ ለማህበራዊ አገልግሎቶች የሚውል አድራሻና የስፖርት ማዘውተሪያ ቦታ ከተማውን እየቃኙ እረፍት የሚወስዱበት ቴራስ የተዘጋጀለት የባንክ ብድር 50% የተመቻቸለት ከማይ ቾይስ ሪል ስቴት ለትውልድ የሚተርፍ ጥራት ያኑሩ ተብላቸው በ0999111199 በ0999111122 ሃሎ ይበሉ። ማይ ቾይስ ሪል ስቴት ይመርጡናል እንጂ አያወዳድሩንም። የአጋር ድርጅታችንን መልእክት አድምጠን ወደ ብሩክ ጫላ ብሩክ ኒውስ ጥያቄዎች እናልፋለን። እንዲሁም ደግሞ መካኒክና መምህር ሙራድ ከበበ የተለያዩ ፈታኝ የሆነ ጥያቄዎችን ይፈትነዋል። ላይቭ ላይ ነህ? አዎ። እሺ ብሩክና ላይቭ አይለያዩም በነገራችን ላይ እና ስለዚህ የቲክቶክ አካውንት ላይም ገብታችሁ ንገራቸው የቲክቶክ አካውንትን። ያ በቲክቶክ ስሜ ብሩክ ኒውስ ነው የሚባለው። በብሩክ ኒውስ የቲክቶክ አካውንት ላይ በመላው እንግዲህ ኢትዮጵያ አሁን ላይ የተለያየ አንተም ማግኘት ያልቻሉ የሬዲዮን አድማጮች አሉ። ሬዲዮን አድማጭ ሌላ ነው። ኦፍ ኮርስ ሌላ ነው። አሁን ድንገት በጣም ከገጠሪቷ ኢትዮጵያ ያንተን ድምጽ አሃዱ ሬዲዮ ላይ ሰምቶ የናፈቀው ካላግኙት የሚል አድማጭ ይኖረናል። እሱን እናገኘዋለን። ብሩኬ የተወሰኑ አድማጭ ቤተሰቦቻችን በተለይ ከክልል ከገጠራማ አካባቢ የአሃዱ ቤተሰቦች ብሩክ ጫላን ብሩክ ኒውስን በቀጥታ ስልክ መስመር ላይ ማግኘት የምትፈልጉ ጥያቄዎችም ካላችሁ እናስተናግዳቸዋለን። ወጣት ነው፣ አሽከርካሪ ነው። እንግዲህ ረጋ ብዬ ነው የምንሄደው ብሎናል። ጥያቄዎችን እናቀርባለን። ብሩኬ በድጋሚ እንኳን በዚህ በአሃዱ 94.3 ሬዲዮን አውቶሞቲቭ ጆርናል ላይ በእንግዳ ስለሆንክልን ከልብ እናመሰግናለን። ስቱዲዮአችን እንዴት አየው ግን? ስቱዲዮአችሁ በጣም ቆንጆ ነው። ከዚህ በፊት እዛኛው ስቱዲዮ መጥቼ ነበርና ካሳንቺስ ያለው ማለት ነው። እዛ ነበር፣ እዛ ያንን አውቀዋለሁ። ይሄኛውን ግን ለመጀመሪያ ጊዜ ነው። በጣም ሰፊ ነው። በጣም ቆንጆ ነው። የቲቪ ነው ይመስል። ይሄ ቲቪም አለ። ይሄ እንግዲህ የመጀመሪያ የአሃዱ የመመስረቻው ቤቱ ነው። የመጀመሪያው ይሄ ቤት ነውና ለማንኛውም ከልብ ነው የምናመሰግነው ስለ ስቱዲዮአችን ስለሰጠን አድናቆት። እንደው ብሩኬ ሙራድ አንዳንድ ጥያቄዎችን ብታነሳልን ከቴክኒክ አንጻር እኔ ሁሌ ይገርመኛል። አሁን አንዳንድ ጊዜ የቴክኒክ ጥያቄ መጠየቁ ትልቁ ጥቅሙ በተለይ ከቴክኒክ ውጭ የሆኑ ሰዎችን የሚጠቅማቸው ብዙ ነገር አለ። በጣም እንደ አሁን ቬሮኒካን አጋጣሚ እዚህ ፕሮግራማችን ላይ ነበረችና የሞተር ዘይት
እንዴት ነው ቴስት የሚደረገው ወይም ቼክ የምታረጊው ብለን ስጠይቃት እንደሚቀመስ ነው አይደል? አዎ ነገረች። ኧረ ተመልካቹ እንደዛ ነው። ኦኬ ግለሰብ ነው የሞከራትና እንደዚህ አንስቼ ቀመስኩታለች። እንደዛ ነው መቅመስ ነው። እና አንዳንድ ጊዜ ትንሽ ነገር ይመስላሉ ግን ትልቅ ነገር ናቸው። ባለማወቅ ዘይት አፍሶበት ሰው ሞተር ሊነክስ ይችላል። ምልክቶች ዳሽቦርድ ላይ ያሉ ምልክቶች ባለማወቅ መኪና ሊበላሽ ይችላል። አንተ እዚህ ጋር እንደ ምልክት ወይም የምናነሳቸው ነገሮች ለብዙ ሰዎች ስለሚያስተምሩ ነውና በዳሽቦርድ ላይ የሚበሩ ምልክቶች ታውቃቸዋል? አዎ አብዛኞቹ አውቃቸዋለሁ። ማለት ለየት ያለ ነገር ሲበሩ ያው አስተውላል። በቀይ የሚበሩ በቢጫ የሚበሩ አይነቶች አላቸውና በቀይ የሚበሩ ነገሮች እስቲ እንደው የተወሰኑትን ለአድማጮችም አደጋ ነው። ቀይ እስቲ ቀይ አሁን ኳድሮስ ታበራ የሚበሩ ነገሮች አሉ። በዋናነት የኔ መኪና ላይ አሁን በቀይ የሚበራው በር ሲከፈት በር ካልገጠመ አራቱን በር ካልገጠመ ከፊት የተቀመጡ ሰዎች ቀበቶ ካላሰሩ እሺ ቀይ ይበራል። ሌላ እንደዚሁም ያው የኋላም ኮፈን ካልገጠመ የፊት እንትንም የኔ መኪና ላይ ማለት ነው የፊት ኮፈኑም ካልገጠመ የሆነ ቀይ ነገር ያሳያል። እነዚህ ምን እንዳለ ታውቃለህ? አሁን በዋነኝነት እንደው የሚፈሩ ነገሮች አሁን ያነሳቸው ነገሮች ከሴፍቲ አንጻር ነው። በር ስላልተከፈተ መኪናው ይሄዳል። መሄድ ግን መዝጋት አለብህ ነው። ልትሄድ ትችላለህ። ወሳኝ የምንላቸው አሉ ሁሌኛ የምናነሳቸው። ለምሳሌ የዘይት ምልክት ጥለው የዘይት ምልክት ያንተ መኪና ሲጎል ነው የሚያበራው። ጄቱር ነው አይደለ? ጄቱር መኪኖች ላይ ልክ መጉደል ደረጃ ሲደርስ ላይት ሊበራ ይችላል። ሌሎች መኪኖች ግን ቅድሚያ ይበራሉ። የባትሪ ምልክት ቅድሚያ ይበራል። ኦኬ የባትሪ ምልክት አሁን ዘይት ምልክት በርቶ አሽከረከክ ማለት በመኪና ውስጥ ዘይት የለም ማለት ነው። ያ ዘይት የለም ማለት ደግሞ ሞተር ዳሜጅ ነው የሚሆነው። የሙቀት ምልክት ሲና ኤች የምትል መሀል ላይ እንደምትሄዳለች። አጋጥሞ ስለማያውቅ እንጂ ወደዚህ ከመሀል ካለፈ ቀይ ነው የሚሆነው። ኦኬ ስለዚህ ቀይ ነገር ሁሌም ሲበሩ አደጋ እንዳለ ነው የሚያሳይ። የባትሪ ምልክትም ባትሪ ችግር አለው ነውና እነዚህን ጨምራቸው ለማለት ነው። በጣም ነው አመሰግናለሁ። እሺ እንደው ጠዋት ስትነሳ ግን ብሩኬ ከመኪና ጋር በተያያዘ ማለት ነው የመጀመሪያው ቁልፍ ነገር ምንድን ነው? እንደው ዝም ብለህ አስነስተህ መሄድ ነው ወይስ ምንድን ነው የምታደርገው? እውነቱን ለመናገር አሁን ይሄ አሁን ያስኩትን መኪና ድሮ ቪትስ በሚይዝበት ሰዓት በጣም መኪናውን ታንስቼ ኮፈን ከፍቼ ዘይትም ቼክ አደርጋለሁ፣ እንትንም ይሄ ውሃም ምናምን ቼክ አደርጋለሁ። ከአሁን እዚህኛው መኪና ላይ ደግሞ ምንም ማለት ከሁለት ወር ምናምን አንዴ ቼክ አደርግ ነበር። እሱንም ረስቼው ከዛ ኩላንት ምንም ጨርሶ ቆመ መኪናው። እኔ እንዳጋጣሚ ነው ሌላ ሀገር ሄጄ ለጓደኞቼ ሰጥቼ ነበር። ግን ያው እኔ ቼክ አድርገው ስለማላቅ ጓደኞቼ ይዘውት ይሄዱ ያለ በቃ ቀጣለ ቆመ በቃ እና ሞተር ሁሉ ችግር ይፈጥራል ምናምን ብለው ነበር። ያንተ ተማሪ ጋር ወስጄው እንግዲህ እንትን ሆኗል ማለት መጥቶ ጭኖ ወስዶልኝ እኔ ለሱ ደውዬለት ነው ያልነበርኩ። ስለዚህ መጥቶ ጭኖ ወስዶልኝ ምናምን ከዛ በኋላ within 2 or 3 days ኮፈን የመክፈት ነገር አዳበርኩ እንጂ ከዛ በፊት ያው ይሄ ነገር አጋጥሞኛ ቃል ነው። ልክ ነው። ሁሌም አዲስ መኪና ስለሆነ ማንኛውም ሰው ኮፈን አይከፈትም ማለት አይደለም። ይመታል እኮ ከስር። በተለይ ደግሞ አሁን ያሉ ተሽከርካሪዎች በጣም ሶፍት ከሆነ ማቴሪያል ነው የሚሰሩት። እንደ ድሮቹ ጠንካራ የምትለው ነገር አይደለምና ድንገት ሊመታው ይችላል። በተለይ ደግሞ ለሰው ከሰጠ ደግሞ ማንንም እንዳንተ የሚሆን የለም። ወንድም እንዳንተ አይሆንም። አንተ ጥንቃቄን የምታውቀው አንተ ነህ። ጉርጋር ስገባ አብረህ ያማልና በተቻለው አቅም መኪናችንም ለሰው ከሰጠን ራሳችንን ብንነዳው ጧት ቼክ ማድረግ ትልቅ ነገር ነው። ዘይት፣ ውሃ እንደው ኮንቲኒየስሊ ባይሆን እንኳን አዲስም ቢሆን በሳምንት አንዴ ውሃ አለው። ኩላንቱ ይታያል። ዘመናዊ መኪኖች ደግሞ ምንም መክፈት አያስፈልግም። ኩላንት ሌቭል ማየት ያስፈልጋል። ማክሲመም ላይ ማየት አለብን። ሲወርድ ደግሞ ለምን መውረድ አለበት? አሁን አንዳንዴ እኛ እዚህ ፕሮግራማችን ላይ የሚገርም ብዙ ሰው አይተህ ከሆነ ጥላውን ውሃ ጎደለ ኩላንት አጎደለ ሲባል የሚመስለው ሌላው ሰው ማጉደል የጤናማ ምልክት ይመስለዋል። መጉደል የለበትም። ሁሌም ቢሆን ሪሳይክል የሚያደርግ ነገር ስለሆነ ኮንስታንት አንድ ቦታ ላይ መሆን አለበትና በዚሁ አጋጣሚ የሚሰሙ ሰዎች ያጎደለባቸው ካሉ ለምን ብለው ገራጅ መሄድ አለባቸው። እሺ ብሩኬ እንትና ሮማን በፍቃዱን ተቃታል። አዎ ባል ታክሲ በጣም ከሚገርመኝ አንያ ብዙ በርካታ የትራንስፖርት መኪናዎችም አሏት የጭነት እና እዚህ እንግዳ አድርገናት ከሙራድ ጋር እኩል ነው ያወራችሁ። እኩል ስለ ከባድ መኪናዋ በጣም ብዙ የከባድ መኪናዎች አሏት እኩል ነው ያወሩት። እና አንዳንድ ጊዜ መኪኖቻችን በአሁን ሰዓት ላይ ተጨማሪም
ለአደጋም ለኪሳራም የሚያበቁን ነገር በአሽከርካሪዎችና በባለቤቶች ቸለተኝነት ነው። ብሩኬ በዋነኝነት የጋበዝንህ እዚህ ስቱዲዮ ላይ በጣም በርካታ ወጣትም ነህ ወጣት አሽከርካሪም ነህና እንደው አንተ እንደ አርያ ለሚመለከቱ በርካታ ወጣቶች ተከታዮች አሉና በተለይ ስለ አሽከርካሪነት ስለ መንገድ ደህንነት እንደው ምን መልእክት ታስተላልፋለህ? ምን ትታዘባለህ? እንደው ብሩኬ እያሽከረከርክ እያለ እንደው አጉራ ዘለል የሆኑ አሽከርካሪዎች ይኖራሉ፣ ከባድ መኪናዎች አሽከርካሪዎች ይኖራሉ። እንደው ስሙን ጠርተን እናልፋ። እዚህ ቦታ ላይ ስሙን ስንጠራው ብዙዎቹ እንዴ ይላሉ፣ ሲኖትራክም ሊሆን ይችላልና እንደው ምን ታዘባለህ? እንደው ከተማ ውስጥ እውነት ለመናገር በቅርቡ እንደዚሁ ከትራፊክ ጋር የአዌርነስ ስራዎችን እንድንሰራ ትራንስፖርትና ሎጂስቲክ ሚኒስቴር ተጠርተን ሄደን ነበር። ያው ሚዲያው ላይ ካለው ተደራሽነት አንጻር የሆነ ነገር ብንልና የሆኑ ሰው ልክ እዚሁ ጋር መተን እንደምናወራው ማለት ነውና በዛን ወቅት የሰማሁት ነገር በጣም ነው ያስደነገጠኝ። ምንድነው ሚኒስትሩ ራሳቸው ሲነግሩን ከኢትዮጵያ ውስጥ ከሚፈጠሩ አደጋዎች መካከል 68 በመቶ የሚሆነው በአሽከርካሪው ስህተት ነው፣ በአሽከርካሪው ጥፋት። ሌላ 14 በመቶ የሚሆነው ደግሞ በተሽከርካሪው የቴክኒክ ችግር ነው። እሱ ምን ውስጥ ይካተታል? የአሽከርካሪ ችግር ውስጥ ይካተታል ማለት ነው። ኦልሞስት 82 በመቶ የሚሆነው አሽከርካሪ ላይ ከተሰራ ችግሮችን መቅረፍ ይቻላል። 82 በመቶ የሚሆነው ቁጥር ከአሽከርካሪ ጋር የተያያዘ ችግር ነው የሚል ዴታን አሳዩን፣ አነበቡልን ማለት ነውና 68 በመቶ የራሳቸው ችግር ነው፣ ከፍጥነት በላይ ማሽከርከር ምናምን ሊሆን ይችላል፣ እናንተ በደንብ ታውቁታላችሁ። 14 በመቶ ደግሞ የመኪናው ቴክኒክ ችግር ነው። የቴክኒክ ችግሩን ደግሞ መቅረፍ ያለበት በዋናነት መኪናውን የሚያሽከረክረው ግለሰብ እስከሆነ ድረስ አጠቃላይ 82 በመቶውን በዛ መቀነስ ይቻላል። እና እኔ በጣም ብዙ ጊዜ የማየው ነገር አለ። ለምሳሌ ሌላ ሀገራት ላይ ሲሆን በጣም ዜብራ ይከበራል። ዜብራ በቃ ዜብራ ነው። በጣም በቃ ሰው ቢኖርም ባይኖርም መኪኖች ዜብራ ላይ ቆመው ነው የሚሄዱት። ቆማሉ፣ ከዛ በኋላ ይሄዳሉ። አሁን ቻይናም ሄጃለሁ፣ አቡዳቢም ምናምን እንደዚህ ዱባይ ምናምንም ይቆማሉ፣ ከዛ ይሄዳሉ። እና በጣም ነው የሚገርመኝ። አንተ ከሩቅም ከሆንክ እነሱ ቆመዋል፣ አልፉህም። እና እዚህ ሀገር ግን እንደው ልቁም ብትል ራሱ በጣም ነው የሚያስፈራው። እኔ በቅርብ እዚህ አንበሳ ጋራጅ ጋር ያጋጠመኝን ነገር ልንገርና ሰፊ ነው አንበሳ ጋራጅ ጋር ያለው ወደ እንደዚህ ወደ ቦሌ መሄጃ ላይ ማለት ነውና ዜብራው አለ አይደል? አንበሳ ፊት ለፊት ያለው 4-5 መኪና እንዲተደርድረ ሰፊ ነው መንገዱን። አይተህ ከሆነ ቆመናል፣ ሰው እያሳለፍን ነው። የሆነ ታክሲ ከየት መጣ አይባልም ማለት ነው። በዛኛው በመሃል በማካፈያው ጥግ ላይ ይበራል። ከዛ ሁለት ልጆች ወንድና ወንድ ናቸው እንዲሄዱ ነው። አንደኛው ወደ ኋላ ተመለሰ ፍጥነቱን አይቶ፣ አንደኛው ሮጠ ወደ ለመሻገር ማለት ነው። የሮጠውን ገጨው። በቃ በጣም ነው አርቆ የጣለው። በጣም አስደንጋጭ ነበርና በጣም ዘገነነኝ። ምን ለምን ባልቆምኩ? በቃ እኔ ባልቆም እኮ እኔና በዚህ በኩል ያለ ነው ብዙ ነን። ኦልሞስት 5 መኪና ምናምን ያስኬዳል መንገዱ ደግሞ የምታውቀው ከሆነ ማለት ነው። እና አራታችን ምናምን ቆመናል። እና እኔ ባልፍ ኖሮ ያ ልጅ አይገጭም የሚል ነገር ነው። እግዚአብሔር ይመስገን ህይወቱ አላለፈም። ሀያት ሆስፒታል ድረስ እኔም በቃ በጣም ደንግጬ ስለነበር ሀያት ሆስፒታል ድረስ አደረስ ነውና እዛም ያለውን ነገር እንትናል። ፊቱ ላይ በጣም ከባድ ጉዳት ደርሷል። በጣም በፊቱ ነው ያረፈው መሬት ላይና ግን መቆም ቻለ። ያው ቢተርፋል የሚል ግምት አለኝ። ከዛ በኋላ ባላቅምና በጣም ያስፈራልን። አንዳንዴ ምን ነው ባልቆም ሁሉ ያስብላል ነው ማለት ይሄ የአሽከርካሪ ችግር ጥሌ እንትን እኮ ነው። አሁን ከዚህ በፊትም እኮ እንላለን ይሁን በተለይ ብዙ ጊዜ ዲያስፖራዎች ወደ ኢትዮጵያ ሲመጡ የውጭውን ሕግ ይዘው ይመጡና ሕጉን ለማክበር በሚያደርጉት ጥረት እነሱ ያደጋ መንስኤ ይሆናሉ። ምክንያቱም አብዛኛው አሽከርካሪ ፋውል ነው እየነዳ እኛ በፋውል እኮ ነው እየተግባባን ያለን እንጂ ሕጉን እያከበርን አይደለም። ያ ደግሞ ከአውሮፓና ከአሜሪካ የሚመጣው ይሄ ነው በቃ ችግራችን። እንደ ችግር እያየ በጣም አስፈሪ ነው ደግሞ እንደዛ ሲሆን ይሄ በትክክል አሽከርካሪው ብዙ ጊዜ ከትራፊክ ጋር የተያዙ ትራፊክ ከሌለ ህግ የለም። ትራፊክ የማየት ምናምን የማለት ማብራት አይቆምም ምናምን ትራፊክ ይዞት ቀዩን አላየህም እንዴ ስለው ቀዩን አይቻለሁ አንተን ያላየሁት እንዳለው ማለት ነው። ይሄ በጣም ትራፊኩ በደንብ እንትን ስለ ትራፊክ ካነሳ ላይ ቀር ግን አንድ ጥያቄ እንደው እናንሳና በጣም ያው በምስል የምትታወቅ ሰው ነህ። እንደውም አሁን ቅድም በነገራችን ላይ ጆርካ ማስታወቂያ ሲያነብ አድማጭ ቤተሰቦቻችን እንዴ ይሄ ማን ነው እንዲሉ ብለን ነው። አሁን ዘመኑም የሶሻል ሚዲያ ስለሆነ ከቴሌቪዥን ይልቅ እያንዳንዱ ሰው በእጁ ይዞክ ነው የሚዞረውና
ትራፊክና ወይም ደግሞ ትራፊክ ማኔጅመንት ሳታጠፋም ወይም ደግሞ አጥፍተህም ሊሆን ይችላል ዳር ያዝ ተብለህ ዳር ይዘህ ታውቃለህ? አዎ ሁሉ እዛ ኋላ ስትወርድ እንደው እንዴ አንተ ነህ እንዴ? አዎ እውነት ለመናገር በጣም እኔ ተቀጥቼ አውቃለሁ ብዙ ጊዜ ግን ተቀጥቼ አውቃለሁ ግን ምንድነው በትራፊክ ወይስ በትራፊክ ማኔጅመንት ሰራተኛ? በትራፊክ ፖሊስ ወይስ ትራፊክ ፖሊሶች ያልፉኛል። ትራፊክ ማኔጅመንት ነው የቀጣ። ትራፊክ ማኔጅመንቶች በጣም ከባድ ናቸው እና ምንድነው ይሄ አንድ ቀን ሁለት የተቀጣው ምንድነው ፍጥነት በእንትን የሚያዩት በራዳር የሚታየው ፍጥነት ሆስፒታል ሰው ታሞ እዚህ እንትን እመላለሳለሁ እዚህ ሲልክ ሮድ ሳር ቤት ማለት ነው የቄራን እቺ በድልድዩ ውስጥ ልክ ስትወጣ እዛ ጋር ይቆማሉ እነሱ እና ሁሌም ሲወጣ ማለት ድልድዩ ውስጥ ስለሆነ 40 በጣም አይታወቅም 50 51 55 ድረስ ነው የምትሄደው። እሺ በቃ እንደዛ አይነት ነገር እንትን ብሎኛል እና ያው ብዙዎቹ ያቁኛል እውነት ለመናገር አንተ ጥንቃቄ እንጠብቃለን እንጂ አንተ ታጠፋለህ እንዴ ምናምን በሚል ደግሞ ስራብን ዜና ምናምን አይ በጣም ብዙዎቹ በጣም ክሎዝ ነን እውነት ከትራፊክ ፖሊሶቹ ጋር በተለይ በጣም ነው ከሁሉም ጋር እንተዋወቃለንና ተጠንቅቀን ምናምን ያው ትንሽ ወይ ደግሞ ፐርሰናል ወሬ አውርተን እንለያያለን። ብዙ ጊዜ እንደው የሚረብሽ አሽከርካሪ እንደው ተሳፍረ ምን አይነት ባህሪ ያለው አሽከርካሪ ነው? ለምሳሌ አሁን አንዳንድ ሰው በጣም በፍጥነት የሚሄድ አሽከርካሪ ሊገጥመው ይችላል። ሙዚቃ ከፍ አድርጎ የሚነዳ ሰው ሊሆን ይችላል። እንደው ወጣት የሆኑ አሽከርካሪዎች እንደው ከጎነ ሲቀመጡ በጣም የሚረብሽ አሽከርካሪ ምን አይነት አሽከርካሪ? የሚሳደብ አሽከርካሪ ነው የሚጨንቀኝ። ማያውቀውን ሰው በቃ መኪና ውስጥ ኔጌቲቭ ኢነርጂውን ነው ጨርሶ የሚሄደው ማለት ከማይታወቅ አታውቀውም ገና እንዲህ ልትተላለፍ በቃ እንዲህ ብለህ ምናምን ወይ እንዲህ ብለህ ብታልፍ በጣም ፖዚቲቭ ኢነርጂ ቀን ላይ የሚጨምር ሰው ነህ። እንዲህ ጄን እንዲያርገ ሰላም ብለህ ወይ ሶሪ ብለህ አጥፍተህም ከሆነ ወይም ባታጠፋ ራሱ ሶሪ ምናምን ብትል በጣም ፖዚቲቭ ኢነርጂ ይዘህ ትንቀሳቀሳለህ። ካልሆነ እናቱ እንደዚህ ምናምን ይልና አምስት ጣቱ የሚጠቀም እኮ አለ ብሩኬ በቃ እጁ ውስጥ በቃ በአምስት ጣቱ የሚሳደብ ሰው አለ። አንዳንድ ሰው እኮ ፒያኖ የሚመታ ሁሉ ይመስላል። ልጆቹን ጭኖ እኔ የሚከብደኝ ቤተሰቡን ጭኖ የሚሳደብ ሱስ የሆነበት ሰው ምንድነው እኔ ብዙ ጊዜ የማየው እኔ ትክክል ነኝ ህጉን እኔ ትክክል ነኝ የሚል ነገር ነው ውስጣችን ያለው። እኔም ጭምር አሁን ለመናገር የሚያዳግተኝ እኔ ትክክል ነኝ ያ ሰውዬ ከፊት ለምን አይነደውም ለምን አይሄድም ምን አጋጥሞት ነው አልልም ምን ሆኖ ነው አልልም እና ያ ይመስለኛል ትንሽ መታገስ ብንችል ያን ሰው ችግር እንድናቀስ ይሄ ያንተ ውስጥ ያለው መቸኮል ወይ ያንተ ውስጥ ያለው ቀስ ማለት የሌላውን ሰው አንደርስታንድ እንዳታደርግ ያደርጋል። ለምሳሌ እኔ ቸኩዬ ከነበረ ከፊት ለፊት ያለው እኮ በኖርማል ይሄዳል ሀገር ሰላም ብሎ ግን እኔ ውስጤ ቸኩሏል። ስለዚህ ያ ምንድን ያ ሰውዬ እንዴት ነው ይሄዳል እንደውም ቆሟል በእኔ አእምሮ ማለት ያንን ያለ ማገናዘብ ያ ሰውዬ አንተን ችግር አያውቅም። ምናልባት አንተ ቸኩለ ሊሆን ይችላል አርፍደ ሊሆን ይችላል በራስህ ችግር ነው እሱ ግን እዛ ጋር ይዞ እሱ ያስረፈደክ ይመስልህና በቃ ቀድመህ ምናምን ተሳድበህ ክላክስ አድርገህ ነው እኔ በቃ መጠቀም አልፈልገው ነገር ቢኖር ክላክስ ነው። ደግሞ የኛ መኪና የፍሬንድሊ ክላክስ የለውም በጣም የሆነ ከተጫንከው ይጮሃል እና ክላክስም ይሄ ብዙ አንጠቀመው አለ አይደል ይሄ የመረጋጋት ሁለተኛ አናቀውም ያንን ሰውዬ ማለት ያልፋል ትቶን ይሄዳል እኮ ግን ካፌ ስድብ ከወጣ ውስጥ ሁሌም ውስጥ ኔጌቲቭ ነገር ነው እስከ ተወሰነ ሰዓት የሚኖረው ግን አፒስ ምናምን ብትለው ምንም አይል ቢሳደበም ይቅርታ ብትለው አንተ ውስጥ ነፃ ነው የሚሆነው። እሺ ብሩኬ በጣም ከልብ ነው የምናመሰግነው። ውድ ቤተሰቦቻችን በማድመጥ ላይ የምትገኙት አውቶሞቲቭ ጆርናል ዝግጅታችንን ነው። በአሃዱ 94.3 ሬዲዮ ላይ ብሩክ ጫላን ወይም ደግሞ በቲክቶክ ስሙ ብሩክ ኒውስ መምህርም እንደገናም ደግሞ መረጃዎችን በማህበራዊ ሚዲያ ተደራሽ የሚያደርግ ባለሙያ ነውና እሱም ዛሬ በእንግዳ ያደረግነው የጄቱር መኪና ባለቤት ነው። የእሳት ማጥፊያ ግን መኪና ውስጥ የለውም። ስለዚህ ሙራድ ከበበን ዛሬ አንላቀቅም። ብሩኬ ትማራታለህ፣ ትጠየቃታለህ፣ ጉዳቱንና ጥቅሙንም ደግሞ ይነግረናል ሙራድ። አጋር ድርጅታችንን መልእክት እናደምጥና በጣም ለአድማጭ ተከታታዮች ፈጣን የሆነ መረጃዎችን በማቅረብ በብዙዎች ዘንድ ደግሞ ታማኝነትና ተቀባይነትን ያገኘ ወጣትም ጭምር ነው። ራሱንም በትምህርት እያዳበረ የመጣ ለተሻለ ደረጃም የደረሰ ወጣት ነው። በዚህ አጋጣሚ እኛም አሪያ ስለሆንክ ነው ወደዚህ ሬዲዮን ፕሮግራም ላይ ብናቀርበው አሪያ የሆኑ ሰዎችን የዚህ ፕሮግራም ዋና ዓላማ ነውና ብሩክ ከልብ ነው የምናመሰግነው በድጋሚ የዚህ ስቱዲዮ ላይ እንግዳ ስለሆንከን። ክቡራን ቤተሰቦቻችን የአጋር ድርጅታችንን መልእክት አድምጠን ተመልሰን እንገናኛለን። አብራችሁን ቆዩ። በድጋሚ
ማይ ቾይስ ሪል ስቴት በመሃል አዲስ አበባ ከጋዜቦ አደባባይ ወደ አፍሪካ ህብረት በሚወስደው ዲፕሎማት መንገድ ላይ ወልደው ከብደው እፎይ ብለው የሚኖሩበት ቤት ማይ ቾይስ ሪል ስቴት የቾይስ ውሃ እህት ኩባንያ የተናጠል ካርታ የወጣላቸው ባለ 2 እንዲሁም ባለ 3 መኝታ ቤቶችን ውብ አድርገን ገንብተናል። ግንባታው 95 በመቶ ደርሷል። ማይ ቾይስ ሪል ስቴት የከርሰ ምድር ውሃና መጠባበቂያ ጄኔሬተር ያለው ለእያንዳንዱ ቤት የራሱ የመኪና ማቆሚያ ስፍራ፣ ለማህበራዊ አገልግሎት የሚውል አዳራሽና የስፖርት ማዘውተሪያ ቦታ፣ ከተማውን እየቃኙ እረፍት የሚወስዱበት ቴራስ የተዘጋጀለት፣ የባንክ ብድር 50 በመቶ የተመቻቸለት ከማይ ቾይስ ሪል ስቴት ለትውልድ የሚተርፍ ጥሪት ያኑሩ። በ0999 11 11 99 0999 11 11 22 ሃሎ ይበሉ። ማይ ቾይስ ሪል ስቴት ይመርጡናል እንጂ አያወዳደሩንም። ተመልሰን መተናል። ክቡራን ቤተሰቦቻችን የአጋር ድርጅታችንን የማይ ቾይስ መልእክትን ያደመጥነው አብራችሁን ስለሆናችሁ ከልብ ነው የምናመሰግነው። አሁን ቀጥታ ወደ ሙራድ ከበበ መምህርና መካኒክ ወደሱ እናልፋለን። በነገራችን ላይ አውቶሞቲቭ ጆርናል 19 ዓመቱን ይዟል። 20ኛ ዓመቱን በደማቅ ሁኔታ ነው እንግዲህ የምናከብረውና ስለዚህ ዛሬ ለብዙዎች ተደራሽ የሆነ አንድ ተሞክሮ ለብሩክን እንገረው። ይሄ የአውቶሞቲቭ ጆርናል አንድ አድማጫችን እንደው ውሃ እንደዚህ ሆነብኝ፣ ቀይ በርቷል መኪናዬ፣ ምን ላድርገው፣ በአስቸኳይ አቁሙት አላቸው። ሙራድ ይሄ መኪና በአስቸኳይ እንዲቆም እንዳይሉት አላቸው። እንደው ቤት ድረስ እንደው ትንሽ አቁሙት። በሳምንቱ ነው በ15 ቀኑ ደወሉ። ሙራድ ሀዘንም ደስታ ለነገር ነው። አቁም ብለኝ ሳላቆም ቀርቼ መኪና ወደ 300 ሺህ ብር አወጣው። ሞተር አደሱ በስማ ይኸውልህ ሬዲዮን ምን ያህል ቅድም ከስቱዲዮ ውጪ ቡና የጠጣችሁ ስታወሩ ነበረ። በቲክቶክ ጋራጅ ሳትሄድ የሚቀረፍ መልእክት አለ ብለሃል። በጣም ሙራድ ያስተማራቸው ልጆች በጣም ጎበዝ ልጆች ጎበዝ ሙራድ ያስተማራቸው ዩኒቨርሲቲ ያስተማራቸው ልጆች ናቸው። ስለዚህ በዚህ አጋጣሚ ሁላችሁም ደውሉ። አንድ አድማጭ እስቲ ቤተሰብ ቴክኒሻናችን አስማረ ያገናኘንና ብሩክን የፈለጉ ቤተሰቦች ካሉ እስቲ እነሱን እናስተናግዳለን። ጤና ይስጥልኝ። ሄሎ ጤና ይስጥልኝ። አውቶሞቲቭ ጆርናል ሰላም ናችሁ? ጤና ይስጥልኝ። ጤና ይስጥልኝ ብለናል። ነክሩት። እሺ ብሩክ ሰላም ነን። እንደምን እንትና ነው አጋዋለሁ ቫንዳም ከመገናኛ ነው። ቫንዳም እሺ በጣም በርቱ ነው። እሺ ቫንዳም በርታ፣ ጠንክር በልጅ። ለብሩክ ጥያቄ ይኖራል። ቫንዳም እንዴት ልታዳብረው ቻልክ? በልጅ እሺ በጣም ነው የማመሰግነው። ሰላም እንዴት ነህ? ግልጽ ነው ያለ በርታ። አመሰግናለሁ በጣም ስለምታደምጠንም በጣም ነው የማመሰግነው። እግዚአብሔር ያክብር ወንድሜ። የዘው ስራ አድማጭ። እሺ ቫንዳም ሌላ ቤተሰብ እናስተናግድ እዛው አየር ላይ። ጤና ይስጥልኝ። ሄሎ ጤና ይስጥልኝ። እንዴት ዋሉ? እግዚአብሔር ይመስገን ሰላም ነው። ሰላም ነው። ማን እንበል? ከየት ነው? አለን ልዑል እባላለሁ ከደብረ ዘይት። ልዑል ከደብረ ዘይት። እሺ ብሩኬን አድናቂ ነህ በልኝ። እሺ ይኸው የሰማሁ። አመሰግናለሁ ወንድሜ፣ እየሰማሁ ነው። ሌላው ነገር እንትናን ወንድም ሙራድን የሆነ ጥያቄ ልጠይቀው ስለፈለኩ። እየሰማ ነው ሙራድ። ወንድም ሙራድ በጣም አክባሪ ነኝ። ከዛ ባሻገር ግን ኦፕሬተር ነኝ፣ ከባድ ማሽን ኦፕሬተር ነኝ። እሺ ወደፊት ግን ትልቅ ጋራጅ ሊኖረኝ እሻለሁ እና ትልቅ ስራ ላይ ምን ይፈቅድ ምንድን ነው ማድረግ ያለብኝ? ምንድን ነው ማለት ምንድን ነው ማድረግ ያለብኝ? እሺ እሺ ይመልስልሃል ወደ በኋላ ላይ። እናመሰግናለን። ክቡራን ቤተሰቦቻችን በቀጥታ ስልክ መስመር ላይ ደውሉ። በ0940000002 በ0940000003 በ0940000007 ላይ ይህ የቀጥታ ስልክ መስመራችን ነው። 7545 የእናንተን አጭር የጽሁፍ መልእክት የምታስተናግዱበት ነው። ውድ ቤተሰቦቻችን መምህርና የማህበራዊ ሚዲያ ዜና አቅራቢ ብሩክ ጫ እዚህ ወይም ደግሞ ብሩክ ኒውስ በቀጥታ ስልክ ስልካችን ላይ ይገኛል። አንድ አድማጭ ቤተሰብ አሉ፣ እሳቸውን እናስተናግዳለን። ጤና ይስጥልኝ። ሄሎ ጤና ይስጥልኝ። ሄሎ
እሺ ሌላ ቤተሰብ እናስተናግድ። ጤና ይስጥልን። እዚህ ጋር አንድ ነገር ልጨምር ካነሳን አይቀር ማለት ነው። እንደው አድማጭ አይግባና ስለ እሳት ማጥፊያ አነሳና በዚህ አጋጣሚ እሳት አይነት እንዳለው ታውቃለህ? አሁን እኔ ብዙ ጊዜ እኛ ሳይንሱን ስናወራ እንደ ህግ እሳት ማጥፊያ ተብሎ ተቀመጠ እንጂ እሳት አይነት አለው የሚነሳበት ማለት ነው። ለምሳሌ ከእንጨት ላይ የሚነሳ፣ ከወረቀት ላይ የሚነሳ፣ ከነዳጅ ላይ የሚነሳ፣ ከብረት ላይ የሚነሳ የተለያየ አይነት እሳት አለና አዎ ዞሮ እሳት አይደለም የእሳት ማጥፊያው አይነት አሉ። ግን እሳት ማጥፊያው በሚል ታልፏል። አሁን መርማሪው እንዲይዝ እንጂ በላይ ያሉ ይላሉ። ለምሳሌ ከቤንዚን ላይ የተነሳን እሳት ከእንጨት ላይ በተነሳ የእሳት ማጥፊያ ገበያ ላይ አለ። ገበያ ላይ ከህንጻ ላይ የሚነሳ እሳት አለ። አይገርምም? ብዙ ጊዜ አይተህ ከሆነ ህንጻ ላይ ሮለር እንትኖች አሉ አይደል? ቱቦዎች አሉ ተቀበሉ። የውሃ ፕሬሸር ነው አይደል? ውሃ እሳት ያባብሳል ተብሏል። ውሃን ግን በፕሬሸር እንጠቀማለን። ምክንያቱም እዛ ላይ ሊነሳ የሚችለው የእሳት አይነት ምናልባት ወረቀት ወይም እንጨት ነው። ያንን አምጥተህ ጋራጅ ላይ አታረጉ። ኬሚካሉ ምንም ስለሌለ ማለት ነው። ጋራጅ አካባቢ ከመጣ ደግሞ ከምን አይነት ነው እሳት ሊነሳ የሚችለው? ከዘይት፣ ከነዳጅ፣ ከግሪስ ላይ ነው ሊነሳ የሚችለው። መኪና ውስጥ ደግሞ ያለው የእሳት ማጥፊያ መኪና ውስጥም ምን አይነት ነገር ነው ያለው? መኪና ውስጥ ነዳጅ አለ አይደለ? በዋናነት ትልቁ ነገር ነዳጅ አለና አሁን እንደው ስንገዛም ብንችል ኤቢሲዲ ብሎ ነው የሚቀመጠው። ኤቢሲዲ እስከ ኢ ድረስ ይቀመጣል የእሳት ማጥፊያ አይነት እና ብዙ ጊዜ አሁን ኤን ከገዛህ ከእንጨት ከወረቀት ላይ ለሚነሳ እሳት ብቻ ነው ያ ማጥፊያ ሊሰራ የሚችለው። ቢካልክ ደግሞ ከኤሌክትሪክ ምን እያለ ነው የሚሄዱና መልቲ የሆነ ኤቢሲዲ የሆነ ምናልባት የምንጠቀምበት ቦታ እንጨትም ካለ እንጨት ቤት ሆኖ ነዳጅም ካለ እንጨት የሚሰሩ ወንድሞቻችን ይኖራሉ። አጠገባቸው ደግሞ ጄኔሬተር ይኖራል ወይ ቤንዚን ይኖራል፣ ዱሌንቲ ይኖራል አይደለ የሚበጠብጡበት። ስለዚህ እነሱ ሁለቱን ነገሮች ኮምባይንድ እያደረጉ ቢሄዱና ታይፕስ ኦፍ ፋየር ብለን ብናይ እና ምን አይነት ፋየር ኤክስቲንጉሸር ነው መጠቀም ያለብን እንደ ህንጻውን ካርቦን ዳይኦክሳይድ ሲ ታይፕ ብሎ ህንጻ ላይ ተደርድሮ አሉ ትክክል ሊሆን ይችላል። ያንን ቤቱ ወስዶ ወይም ጋራጅ ወስዶ ቢያስቀምጠው ልክ ህንጻው ላይ ያለው አይነት እሳት ሊነሳ ስለማይችል እሳቱን ቢነሳ የማጥፋት ኃይሉ በጣም ደካማ ነው። በጣም ነው ከልብ ብናመሰግነው ሙራድ፣ በእውነት ትልቅ የሆነ አስተምሮ ነው የሰጠህን። ምክንያቱም አሽከርካሪዎች አሁን መልቲን ነው መግዛት ያለባቸው። አንዳንዴ እኛ ሀገር ላይ የተለመደ ነገር አለ ሙራድ፣ ቦሎ ለማድረግ ብቻ ነው የእሳት ማጥፊያ እቃውን የሚያስፈልገው እቃው አስፈለገ እንጂ እቃው ይኑሮ አይኑሮም ቼክ እኮ አይደረግም። ብዙ ጊዜ ትራፊክ ማኔጅመንት እና ትራፊክ ፖሊስ አንዳንዴ ያስቆሙ ይቀጣሉ። የእሳት ማጥፊያ ከሌለ ይቀጣሉ። ግን የእሳት ማጥፊያው ባለመኖሩ ደግሞ ምክንያት ደግሞ ሙሉ ንብረትን በቀላሉ እሳት በራስ ነው ጥቅሙ እኮ ችግሩ በራስ ነው ጥቅሙ። ሁለተኛ መኖሩ መሞላትም አለበት። እንደ ሳምፕልም መቀመጥ አይደለም ያለበት። ትክክለኛ ፋየር ኤክስቲንጉሸር መኪናን ሊያጠፋ ከመኪና ላይ የሚነሳን እሳት ሊያጠፋ የሚችል ፋየር ኤክስቲንጉሸር መኪና ላይ መቀመጥ አለበት። ይህንንም እንደ መንግስት አካላትም እንደ በህግ ውስጥ አይነቱ ቢገለጽ ራሱ ጥሩ ነው። እሺ እሳት ከምን ይነሳል ሙራድ? አሁን ቅድም ካነሳውልህ ከወረቀት ሊነሳ ይችላል፣ ከእንጨት ላይ ሊነሳ ይችላል። መኪና ውስጥ በዋነኝነት ነዳጅ ነው ያለው፣ ተቀጣጣይ ነገር ነው። ሙቀት አለ፣ ኤሌክትሪክ አለ። ኤሌክትሪክ ራሱ ለብቻ ኤሌክትሪክን የሚያጠፋ ፋየር ኤክስቲንጉሸር አለ። ወንበሮቹ እነዚህ ተቀጣጣይ ጨርቅ እንጨቶች አሉ። እነሱ ደግሞ ራሱን የቻለ መኪና ሁሉን ስለሚያሟላ ነው መልቲ ያልኩ። ሁሉንም የያዘ የፋየር ኤክስቲንጉሸር አይነት ነው። ህንጻው ላይ የምናስቀምጠው ወይ ቢሮ የምናስቀምጠው የፋየር ኤክስቲንጉሸር መኪናው ስላስቀመጥን አሟላን ማለት አይደለም። ምን ተማርክ ብሩክ? አይ እኔ አሁን አንድ ወሳኝ ትምህርት ተመረ ያለው ምክንያቱም ግዴታ ነው በቃ የእሳት ማጥፊያ ይዞ መሄድ። ስለዚህ ከዚህ ቤቴ እስክደርስ ወይ ደግሞ መገዛበት ቦታ እስክደርስ አይቅጡ እንጂ እገዛለሁ። ብራቮ። በቃ እኛ በዋናነት ይሄ ነው እና ቀላል አድርገን የምናየው ነገር ነው። እዚህ አንድ መረጃ አለና አንድ ወጣት ነውና ባገባ በሳምንት ውስጥ የሚሰራበት የአይቲ ተቋም BMW መኪና ሰጠው እና የእሳት ማጥፊያውን በሆነ አጋጣሚ ለጓደኛው ይሰጠዋል። እሱ በዛው ቀን እሳት ገጠመው። ሙሉ መኪናው ዳሜጅ ነው የሆነው እዚሁ ኬንያ ማለት ነው። ስለዚህ መኪኖች በአጭሩ በቀላሉ ሊጠፉ የሚችሉ መኪኖች በእሳት ማጥፊያው ቶሎ ሊጠፉ ይችላሉ። አሁን ደግሞ ሙራድ ያስተማርከን ደግሞ መልቲ የሆኑ የእሳት ማጥፊያዎችን መጠቀም
ጥሩ ነውና በተጨማሪ ደግሞ እንደ ቴክኒሻን ደግሞ እሳት ሲነሳ ማድረግ ያለባቸው ነገሮች ሰዎች እሳት ድንገት ሊነሳ ይችላል። ሙቀት ስላለ 3 ነገር ካለ እሳት ይነሳል። ኦክሲጅን፣ ተቀጣጣይ ነገርና ሙቀት። ከሶስቱ አንዱ ማራቅ ነው እሳትን ለመከላከል። ስለዚህ ነዳጅ ተቀጣጣይ ነገር ነው፣ ኦክሲጅን አየር ላይ ሁሌም አለ፣ ሙቀት ደግሞ ሞተሩ ላይ ያለ ነገር ነው። ስለዚህ ድንገት እሳት ቢነሳ ማድረግ ካለብን ነገሮች አንዱ ቶሎ ብለን ሞተሩን ማጥፋት ነው የሚቀድመው። ሞተር በማጥፋት መደናገጥ አያስፈልግም። ያው ኤክሰርሳይዝ ኤክስፒሪየንስ ይፈልጋል። ነገር ግን ቶሎ ሞተር ማጥፋት፣ ቶሎ ብሎ ደግሞ ኮፈን በመክፈት ባትሪ መንቀል ነገሮችን ያሳጥራቸዋል። አዎ አለበለዚያ ሞተር እየሰራ እኛም አብረን ምንድደናገጥና ምንሸሽ ከሆነ ወደ ሰልባቲዮ በመሄድ የነዳጅ ታንከር ውስጥ ገብቶ ከፍተኛ የሆነ ዳሜጅ ሙሉ በሙሉ ዳሜጅ ያመጣባል። ብሩኬ እንደው የወደፊት የመኪና ህልም አንተ ቅድም አልሰማውም። በጣም ድሮ መመሪ ያለው ስመኘው የነበረው መኪና ነው የገዛሁት አለ። ወደፊት ህልም ምንድነው? የመኪና ይሄን መኪና ብነዳው እንትነው መኪና አለ? አዎ አሁን ማለት አሁን እኛ ምን አለ መሰለህ አሁን ዘመናዊነቱም ጥሩ መኪኖችን እየመጣን እያየን ነው። በጣም የሚያማምሩ ማለት ነው። አሁን ጄቱር እቅዴ የነበረው ምችለው መግዛት አፎርድ ማድረግ ስለምችል በዛ ገንዘብ በቃ ካሉት ሬንጆች ውስጥ በቃ ህልሜ ጄቱር ነበር። በዛ ገንዘብ ለምሳሌ 4.2 ነው የገዛሁት። 4.250 ስንቲንግ ነው የገዛሁት አዲሱን ማለት ነው። በዛን ጊዜ ምናልባት 10 እና 10 ሚሊዮን ብር ኖሮ ቢሆን ከዛ የተሻለ መኪና ደግሞ ህልሜ ይሆን ነበር። ምንድነው እንደ ህልም ግን ይሄን መኪና ብነዳው በብራንድ ደረጃ ዋው BMW ቢኖረኝ መርሴዲስ እኔ አሁን ጂዋገን ቢኖረኝ ደስ ይለኛል። ከዛ ውጪ ግን አሁን ደግሞ የወደድኳቸው መኪኖች ሊዮፓርድ 7 እና ሊዮፓርድ 8 ነው። አንደኛው እንደዛው የሊዮፓርድ ምርት እነሱ መኪኖች በጣም አይኔ ውስጥ እየገቡ ነውና ወደፊት ገዛቸዋለሁ። አሳካለሁ አይቀርም። ድንገተኛ ዜና ሰምተህ ታውቃለህ? መኪና እየነዳ ያው ብዙ ጊዜ አስደንጋጭ ወይስ ደስ የሚል? ደስ የሚል ብዙ ያው ደስ የሚል ቀስ ተብሎ ይነገራል። ደስ የሚል ዜና አስደንጋጩን ነው በጣም በደንብ ሰውም ጓጉቶ የሚጠብቀው። ለምሳሌ ያክል የኢቢኤስ ዋና ስራ አስፈጻሚ ህይወታቸው ሲያልፍ ከእንትን እየመጣው ከጋርመንት አካባቢ እየመጣው ነው። የጋርመንት ጀምሮ ወደ ቦሌ ሃይዌይ ነው ማለት በቃ በዚህም በዛም የምትቆምበት አይደለም። እና አብሮኝ ያለው ሰው ነው እየነካካ ነበር ስልኩና ውይ ኢቢኤስ ቤት ደግሞ ምን ገባ እንደው ምናምን አለ። ምን ገባ ምናምን እንደዚህ ህይወቱ አለፈ ሲል በጣም ነው የደነገጥኩትና ከዛ ቦሌ ሚካኤል ጋር ደረስኩ። ቦሌ ሚካኤል ጋር አሁን ቦሌ ሚካኤል ጋር በደርስ እንትን የለም። ከዛ ቦሌ ሚካኤል በዛኝ በካርጎ በኩል አቁሜ ሰራሁት ማለት ነው። እሱ ሲነግረኝ ገብቼ ያየው ቼክ አረኩ ምናምንና አንድ 5-6 ደቂቃ ቆሜ ቀርጬው በሚያሳዝን ሁኔታ ህይወታቸው አለፈ የሚለውን ነገር ተናግሬ ቀጠልኩ ማለት ነው። መልካም በድጋሜ ነፍሳቸውን ይማረው። በጣም አሳዛኝ ዜና ነው በእርግጥ የእሳቸው። ክቡራን ቤተሰቦቻችን በመላው ኢትዮጵያ የምትገኙ አድማጭ ቤተሰቦች 94.3 ሬዲዮ የምታደምጡ እንግዲህ ብሩክ ጫላን ወይም ደግሞ ብሩክ ኒውስን እዚህ ስቱዲዮ አድርገነዋል። አንድ ቤተሰብ አሉን፣ እሳቸውን እናስተናግድ። ሙራድንም ማግኘት የምትፈልጉ እንዲሁም ደግሞ ብሩክንም ማግኘት የምትፈልጉ አድማጭ ቤተሰቦች ቀጥታ መስመራችን ክፍት ነው። ጤና ይስጥልኝ። እንዴት ዋሉ? ማን እንበል? ሄሎ። እሺ ሌላ ቤተሰብ አሉ በ0940000002 በ0940000003 እና በ0940000007 ላይ ሙራድ ከበበን መምህር እንዲሁም ደግሞ ብሩክ ጫላን ወይም ብሩክ ኒውስ እሱንም ማግኘት የምትፈልጉ ጥያቄያችሁንም የቴክኒክ ጥያቄ ካላችሁ እናስተናግዳለን። አንድ ቤተሰብ ቀጥታ ስልክ መስመር ላይ ይገኛሉ። ጤና ይስጥልኝ። እንዴት ዋላችሁ? ሰላም ነው። ትንሽ ያሉበት አካባቢ ጥራት እንዲኖረው ስልኮት ይንቀሳቀሱ ባኮትን። ከባቄሎ አካባቢ ነበር የምደውለው። ከየት? ባቄሎ። የት አካባቢ ነው ባቄሎ? ደብረ ብርሃን ከተማ ውስጥ ነው ወይስ ደግሞ ትንሽ ወጣ ይላል? ወጣ ይላል። ምን ላይ ሆነን የምታደምጠን እንደው ወንድማችን? ኦኬ ረብሻት ምን ላይ ሆነን የምታዳምጠን? አይረብሽንም። ኦኬ ብሩክን ለማናገር ነው። እሺ ይቀጥል። እየሰማህ ነው ብሩኬ? እየሰማሁ ነው። ብሩኬ እንዴት ነህ? ሰላም ነው? አለው አንዳንዴ አድናቂ ነኝ ግን
ብሬኪንግ ኒውሶች አንዳንድ ይሆናሉ። ለምሳሌ ምን ይሆናሉ? ውሸት፣ ሀሰት። ለምሳሌ ሀሰት ሆኖ አያውቁም። ያው በዚህ አጋጣሚ ለምሳሌ ያክል ሀሰተኛ የሰማው ነገር አለ እስካሁን ስላላጋጠመኝ ነው። ለምሳሌ የታወቁ ሰዎችን ሞቱ ምናምን። አዎ እዚህ ጋር በደንብ በእንትን ግልጽ ማድረግ ፈልጋለሁ ለሌሎችም አድማጮች ስለሚጠቅም። ጥሩ ጥያቄ ነው ያነሳው። ብዙ ጊዜ የኔ ድምጾች ከሌላ እንትን ጋር ይቀናበራሉ፣ ይቆረጣሉ፣ ይቀጠላሉ። ለምሳሌ ያክል አንተ ልትለኝ የፈለግከው ፕሮፌሰር ብርሃኑ ነጋ፣ ዶክተር ደሳለኝ ጫኔ ጠቅላይ ሚኒስትራችንን ጨምሮ ምን በጣም ቫይራል ይወጣሉ ደግሞ እንደዛ አይነት ቪዲዮዎች። ለምሳሌ ያክል ይሄ እንዴት እንደሚፈጠር ላስረዳክ። በዛሬው ዕለት ፕሮፌሰር ብርሃኑ ነጋ በትምህርት ሚኒስትር ጉዳይ ላይ ይሄንን መግለጫ ሰጡ ብዬ እናገራለሁ። ፕሮፌሰር ብርሃኑ ነጋ በዛሬው ዕለት ፕሮፌሰር ብርሃኑ ነጋ የሚለው ጋር ይቆርጡታል። ከዛ ደግሞ አሁን ቅድም እንደ ኤግዛምፕል ያነሳውታል የኢቢኤስ ዋና ስራ አስፈጻሚ በትክክል ህይወታቸው ያለፈው በዛሬው ዕለት በድንገት በሕክምና ሲረዱ ቆይተው ህይወታቸው አለፈ ሚል እሰራለሁ። ይቀየርበታል። ብርሃኑ ነጋን ከዚህ ቆርጡትና ህይወታቸው አለፈን ከዛ ያመጡትና ይገጥሙታል። ሲገጥሙት ፕሮፌሰር ብርሃኑ ነጋ ሆነ ይሆናል ማለት ነው። እንደዚህ ሆኑ ይሆናል ማለት ነው። በመኪና አደጋ ህይወታቸው አለፈ። የውጭውን ወይ ዶናልድ ትራምፕ ወይ እንትና ያልኩትን እየተቆረጠ ይገጠማልና በጣም አስቸጋሪ ሆኖ ነበር። ብዙ ልጆች እንደዛ የሚሰሩትን ያው ሪፖርት እያረኩ በቁጥጥር ስር የዋሉም ሰዎች አሉ። የሞት ነገር ግን በጣም ብዙ ሰዎች ጋር ይደርሳል። ምክንያቱም ፕሮፌሰር ወይ እንትና ህይወታቸው አለፈ በሚባልበት ሰዓት ላይ ሰው ይገር ሆኖ ይሰማዋል። በጣም በጉጉት እንትን ይሉታልና ጠቅላይ ሚኒስትሩ በቃ ማንም የቀረ የለም በዚህ በሐሰተኛ እንትን እንደዛ ነው እንጂ አንድ ሰው ሳይሞት ሞተ ብለን አንተ ብቻ አይደለም ኢን ሚሊየንስ ነው 2-3 ሚሊዮን የታዩ እይታዎች አሉ እንደዚህ በሐሰተኛ እስካዘጋቸው ድረስ። እኔን ደግሞ ብሎክ ስለሚያደርጉ የሚገርም እኔ አላየውም። ሰው አንተ ብትልክልኝ ለምሳሌ ይሄ አንተ ነው እንደ ብትልክልኝ ስከፍተው መግባት አልችልም፣ ቀድመው ብሎክ ያደርጉኛል እኔን። ስለዚህ አንተ ብቻ አይደለህም ለማለት ነው። እንግዲህ ተከታዮች ምን ያህል ናቸው? 2.4 ሚሊዮን ፎሎ 2.5 ሚሊዮን ተከታይ ያለው አካውንት ላይ ያልተለቀቀ ነገር የኔ እንዳልሆነ በዚሁ አጋጣሚ አድማጮችን ቢያውቁ አንተም ብታቅጥሩ ነው። እሺ በጣም ከልብ ነው። ምን አሃዱ 94.3 አሃዱ ቴሌቪዥን ኦፊሻል የሚለውንም በዛው ፎሎ አድርግ በደንብ ብሩኬን። በጣም ይሄ የቴክኒክ ጉዳዮችን ተደራሽ እንዲሆኑ በአንተም ፔጅ ላይ በደንብ አድርገህ ለአሽከርካሪዎች ተደራሽ እንዲሆኑ ታደርጋለህ ብለን ተስፋ እናደርጋለን። በደንብ እንሰራለን። ተጨማሪ አሁን ዋናው ስለ እግር ጉዳይ እንመጣለን። የመኪና እግር ብሩኬም እየተማረ ነው የሚሄደው። አድማጮችም የሚያውቁት ነገር አለ። አሁን ግን ብሩክን ልክ እንደዚሁ በጣም ገጠሪቱ ኢትዮጵያ ላይ በጣም አየህ አሁን በደም አንድ ቤተሰብን አስተናግድ አስሚ ያገናኘናል። እሺ ጤና ይስጥልኝ። አሎ ጤና ይስጥልኝ። እንዴት ዋሉ? እግዚአብሔር ይመስገን ሰላም ነው። ሰላም ነው። ማን እንበል? ከየት ነው? አሸናፊ ይባላል ከመገናኛ። እሺ አሸናፊ ከመገናኛ ይቀጥሉ። ኦኬ እና ሃይብሪድ መኪና ለመጠየቅ ፈልጌ ነበረ። ከምን ወደ ምን ማለት ለመቀየር ማለት ለአንድ ክሩዘር ነውና ፕራዶ 2025 ነው መሰለኝ ጎልድ ከለር። አልገባንም አድማጫችን። ለመቀየር ማለት ይሄን ሸጬ ለመጠየቅ ዋጋ ነው አይደለም፣ ለመረዳት ስለ መኪናው አጠቃቀም። እሺ ምንድነው በሚኒሞ ሲሰራ ወይም መብራት ላይ ሲቆም ሞተሩን ያጠፋል። በልክ አክሰለሬሽኑ ደግሞ ረገጥ ስናደርገው መሄድ ይጨምራል። ግን ምንድነው ሰዎች ብዙ ጊዜ ያላወቃችሁት ነገር አለ እንጂ ሃይብሪዱ ለብቻው ራሱ መሄድ ይችላል ነው ሃይብሪዱ። ሃይብሪድ ማለት ይኸውልህ አድማጫችን፣ ሃይብሪድ ማለት ያው ሁለቱንም ነገር የያዘ ሲሆን ነው። በሁለት አይነት መንገድ ይገኛል። ቻርጅ የሚደረግ አለ፣ ራሱን በራሱ ደግሞ የሚያደርግ አለ። አሁን ያነሳኸው ቆሞ ሞተር ይጠፋል ያልከው ስቶፕ ስታርት የሚባል ቴክኖሎጂ መኪና ሲቆም ነዳጅ መባከን የለበትም፣ ፓወር መውጣት ስለሌለበት ሞተሩ እንዲጠፋ ያደርጋል። ስታርተር ኦልተርኔተር ደግሞ ድምጽ ሳይሰማ እንዲነሳ ያደርጋል። ራሱ ኦልተርኔተር እንደ ስታርተር ሆኖና ይሄ ቴክኖሎጂ ነው። እዛ ላይ ምናልባት እየተጠቀምክ ያለው የተሽከርካሪ አይነት ብዙ ጊዜ ሃይብሪድ ሲሆኑ ከተማ ውስጥ በኤሌክትሪክ ይጠቀማሉ። ከከተማ ውጭ ሲወጡ ደግሞ ምናልባት ነዳጅ ሊጠቀሙ ይችላሉ። ስለዚህ አሁን እንደ ችግር ያየው አንተ ምኑን ነው? ለምን አይሰራም ሃይብሪዱን አላወቅኩበትም ይሆናል ወይስ ምንድነው ብዬ ነዳጁ አይነሳም ነው አይደለም። ነዳጁማ ይሰራል። ሃይብሪዱ ስትል የትኛው? ኤሌክትሪኩ ነዳጁ በኤሌክትሪኩ መሄድ ይችላል ነው የሚሉት። አዎ ግን አሰለ መጣት እናደርገው ነዳጁ ነው የሚቀጥለው።
ከስቶፕ ስታርቱ ሲነሳ በብዛት ነዳጁን እየተጠቀመ ነው መኪናው። ነዳጁን የሚጠቀም ኤሌክትሪኩን መጠቀም ይቻላል። እሱን ነው እየፈለኩት። ኤሌክትሪኩን ብቻ መጠቀም ይቻላል፣ ለብቻ ማድረግ ይቻላል። እንደገና ደግሞ ራሱ አውቶማቲካሊ እየቀያየረ እንዲጠቀም ማድረግ ይቻላል። ኦኬ እንግዲህ እዛ ዳሽቦርድ ምናምን ያሉት ናቸው ተቀያየሩ። እዛ ውስጥ ገብቶ ሴቲንግ ውስጥ አጀስት ማድረግ ይቻላል። በጣም እናመሰግናለን። እሺ እኛም ከልብ እናመሰግናለን። ውድ ቤተሰባችን ሌላ ቤተሰብ አሉን በቀጥታ ስልክ መስመር ላይ እሳቸው እናስተናግዳለን። አድማጭ ቤተሰብ ጤና ይስጥልኝ። እንዴት አረፈዱ? ደህና እንደምን አረፈዱ? እግዚአብሔር ይመስገን። ትንሽ ይቅርታ ራሴን ላስተዋውቅ። ትዕግስቱ እባላለሁኝ። እሺ አሃዱ ሬዲዮን በጣም ማከብረው ቤቴ ነው፣ ሁሉም ነገሬ ነው። ሁሉ ነገሩ ጠቅሞኛል። በመኪና ዙሪያ ላይ በጣም ብዙ ነገር አሳልፌያለሁ እና በአሁኑ ሰዓት ባወራቸው አያልቁም፣ ብዙ ናቸው። ግን ሁለት ነገር ተናግሬ ልጨርስ። ከመኪና ጋር የተያያዘ ነው? አዎ። እሺ አሽከርካሪ ኖት? እኔ በጣም አሁን የሚያነሱልን የቴክኒክ ነገር ነው ወይስ ችግር? የመሀል ኮሪደሩ ተነስቶ ቀለም የተቀባው የትራፊክ ችግር። እሺ አዎ። እና እኔ በጣም አስተማሪም ነበርኩ። ታክሲም ሰርቻለሁ፣ ከፈረንጆችም ጋር ሰርቻለሁ። ታክሲም ስሰራ ብዙ ከስተመሮች ሸልመውኛል። ብዙ ስራ ሰርቻለሁ በትራንስፖርትና ሁለት ነገር ብቻ አደራችሁ ባካችሁና ለኛ ሀገር እቺ ኮሪደሯ ትጠቅመን ነበረ። ምክንያቱም እኛ ችግሮቻችን በጣም ብዙ ነው። የትኛው ኮሪደር ነው? እቺ ኮሪደር ላይ ያሉ መስመሮችን ነው? ደረቅ መስመሮችን? ቢጫ የተቀባ ደረቅ መስመሮችን። ደረቅ መስመሩ ማለት ነው። አዎ ኮሪደር ሲሆን ማንም መኪና ረግጦት አያልፍም፣ አይሻገረውም፣ ይጠብቃል። አሁን ቢጫ ስለተቀባ ሰዎች ተደርበው ይመጣሉ። ቅድም ወንድሜ ጠቅሶታል። አንድ ልጅ ቆመን ልናሳልፍ ስንል ተገጨ ያለው አይነት ነገር ማለት ነው። መኪና ለማሳለፍ ስትቆም በቢጫው ነው እየነዱ የሚመጡበት። ይሰሩሃል፣ ያባርሩሃል፣ ወላ ሊገጩ ሁሉና እባካችሁ እሱ ነገር ይታሰብበት። በተለይ እዚህ ፒያሳ ማዘጋጃ ቤት አካባቢ ላይ ያለው በጣም ብዙዎችም እሱም አንድ ችግር ነው። ብሔራዊ መናፈሻው አለች አይደለም? ወደ ቤቶች አስተዳደር ሲሻገር ብዙ ጊዜ ችግር አለ። መኪኖች ቢጫው ላይ ነው የሚመጡት። በቃ ኩዊንስ ጋር እሺ፣ ወደ ሁለተኛው ጥያቄው ይለፉና መልእክት ያስተላልፉና ለሌላ ቤተሰብ ደግሞ እድል እንስጥ። አቶ ትዕግስቱ እንግዳው እኔ ይኸውልዎት ከ20 ዓመት በላይ ታክሲ አሽከርክሬያለሁ። ላዳ ነው አይደለም? ሚኒባስ። እሺ መኪና አስተምሬያለሁ። ስቴዲዮም ከፈረንጆች ጋር 15 ዓመት በላይ ፊልድ ነድቻለሁ። በአሁኑ ሰዓት እኔ መኪና አለኝ፣ አልነዳም። የማልነዳበት ምክንያት ችግሮቼ በጣም ብዙ ናቸው። መግባባት አልችል ብቻ። ከማን ጋር? አሁን እነዚህ ትራፊክም ሹፌርም ያለው የመኪና ስነ ስርዓት። በዚህ ምክንያት መኪና አቆሙ፣ አያሽከረክሩም። በቃ አንዳንዴ መግባባት አልቻሉም ከማንም ጋር። አዎ ችግር አለ። ኃላፊነትና ተጠያቂነት ስለሌለ እኔ እጎዳለሁ። ራሴን ለምን ልጉዳ? አሁን አውቶቡስ ላይ ሲሄድ፣ ታክሲ ላይ ተሳፍሬ ሲሄድ ወንበሩን ይዤ ነው የሚሄደው እየፈራሁ። ለምን? ግራና ቀኝ እኔ ምነዳ ነው የሚመስለኝ። አደጋውን ስለምፈራ የሚደርሰውን የሚታየውን። ሌላ ሀገር እኮ ሰው ይዞ የሚሄድ ሹፌር እንደ ዶክተር ነጭ ጓንትና ነጭ ጋውን ለብሶ ነው፣ ክብር አለው። እኛ ጋር ለሹፍርና ክብር አይሰጠውም። ስንት ሰው ነው የሚያልቀው? እውነት አለቅሳለሁ። አሰፋ መዝገቡ እግረኛ ሆኖ ነው የማውቀው፣ ያቀኛል። እኔ በጣም እውነቴን ነው። ይሄ በእንደዚህ አይነት ሳይሆን ከሚመለከተው አካል ጋር ቢሮ ቁጭ ብዬ ባወራ ደስ ይለኛል። እሱን እናመቻቻለን። አቶ ትዕግስቱ በውስጥ መስመር ስልኮትን ያስቀምጡ እና እንዲህ አይነት ተሞክሮ ልምድ ያላቸውን ከዚህ ቀደም የምናነሳቸው ጉዳይ ነው። በነገራችን ላይ ብሩኬ ከ40ና ከ50 ዓመት በላይ ያሽከረከሩ ሰዎች አሉ በዚች ሀገር ላይ። እነዚህ ሰዎች ደግሞ በዋነኝነት ለአሽከርካሪዎችም ለሀገሪቷም ለሚመለከታቸውም ተቋማት ትልቅ ግብአት ናቸውና እነዚህ ሰዎች ወደ ቤት እናቀርባቸዋለን። ሌላ ቤተሰብ እናስተናግድና ወደ እግር እንለፍ። በ0940000002 እና በ0940000003 በ0940000007 ላይ የደወላችሁ ሙራድ ከበበን መምህርና መካኒክ ማግኘት ትችላላችሁ። እንዲሁም ደግሞ ብሩክ ጫላ በማህበራዊ ሚዲያ
መረጃዎችን የሚያቀርብ እንዲሁም ደግሞ አሽከርካሪም ስለሆነ ወጣትም ስለሆነ መምህርም ጭምር ነው። የታዘበውን ጉዳይ ከመኪና ጋር ተያይዞ ለብዙዎች ወጣቶች ተደራሽ ስለሚያደርገው መረጃውን ከትራፊክ ጋር ተያይዞ ከጥንቃቄ ጋር ለዛም ነው በአውቶሞቲቭ ጆርናል እንግዳ ያደረግነውና አንድ ቤተሰብ በቀጥታ ስልክ መስመራችን ላይ ይገኛሉ። ጤና ይስጥልኝ። ሰላም ነው? እንዴት ዋሉ? ደህና እግዚአብሔር ይመስገን። ማን እንበል? ሰለሞን። ሰለሞን ከየት ነው ሰለሞን? ከአዲስ አበባ። እሺ ከአዲስ አበባ ቀጥል ሰለሞን። አይ ብሩክ ካለ ለብሩክ ልጠይቀው። እየሰማህ ነው? ዜና እየሰራም እየሰማህ ነው? አይ ብሩክ በእርግጥ ተከታይ አይደለሁም የዚህ አይነት ነገር የጽሁፍ ነገር ተከታይ አይደለሁም። ግን አንተ አሁን እንዳልከው ትልልቅ ሰዎች ሞቱ እንደዚህ ሆኑ። አሁን የፓርላማ አባሉ ተወዳጁ የፓርላማ አባል ዶክተር ደሳለኝ በስመ አብ ኢትዮጵያ ሕዝብ በእውነት እንደዚህ አይነት ነገር ሲፈጠር አሁን ነጻነት ሳይሞት በፊት ስዩም ተፈራ ናቸው አርቲስት ስዩም ተፈራ እና አንድ አራት ሰዎች ብቻ አነጋጋሪ አንዱ ስማቸው አይጠራም ግን እንደዚህ ትልልቅ ሰዎች ተቀናበረ እሺ ትልልቅ ሰዎች አረፉ ሲባል አንተ ማክሸፊያ አንተ በጣም ተወዳጅ ሰው ነህ። እኔ ተከታይም ባልሆን እሱ የጻፈው ነው። እሱ ከጻፈው እኮ እርግጠኛ ነን ይላል። በቃ ሰው በየደረስክበት የጻፈውማ ከሆነ እውነተኛ ነው። በቃ አርፏል። በቃ ቀኑ ጨለመብን የሆነ ነገር በቃ አሁን የፓርላማ አባሉ ያለቀሰም ሰው አልጠፋም። በእውነት አለቀሰ። ከልጆቹ ተለየ። ምንም አይለው ነገር አልነበረም። የዜናው አቀራረብ ነው። አይ እንትን ነው። ትክክለኛ ጥያቄ ነው ይሄ። አሁን ምን አረጋለሁ መሰለህ፣ አሁን እንዴት እያረክ ነው የሚለው መሰለኝ ጥያቄክ አይደል? እንደዚህ ሐሰተኛ ነገር ብዙ ጊዜ ምን አለ መሰለህ እኔ ጋር የሚደርሱት በጣም ተሰራይተዋል። ኦልሬዲ ተቆርጦ ተቀጥለው ተሰራይተው ሰው በተለይ ደግሞ እኛ ሀገር ላይ ዲጂታል ሊትሬሲ ጉዳይ ትንሽ እንትን ይላል። ሰው ማን ይለቀቀው እንደሚለቀው በኔ ስም ራሱ እኮ አንዳንዴ በኔ ስም በኔ ፎቶ ተደርጎ ይለቀቃል። ሁለተኛ ጊዜ ግን ዝም ብለው ራሱ ቆርጦ ቀጥለው የኔን ድምጾች ይገጥሟቸውና ይለቋቸዋል። እዚህ ሀገር ላይ ያ ሁሉም አድማጮችም እንዲረዳው የምፈልገው ነገር አንድ የህዝብ ተወካዮች ምክር ቤት አባል ወይም ደግሞ አንድ ጤነኛ የሆኑ ፕሮፌሰር ወይ ጠቅላይ ሚኒስትሩ ሞቱ ብዬ በሰላም እዚህ መንገድ ላይ መኖር የሚቻልበት አይደለም፣ ህግም ያለበት ስለሆነ ማለት ነው። እንደዚህ አይነት ማለት የወጣ ስህተትም ማንም ሰው አይሳሳትም። እንኳን በጥንቃቄ ሰርቶ ህይወቱን ለመቀየር አንድ የሚለፋ እንደኔ አይነት ወጣት ይቀርና ማንም አይሳሳትም። ይሄ ግልጽ ነው። በቃ ይቆረጣል፣ ይቀጥላል እንጂ አንድ ጤነኛ ሰው የታመመ ሰው ለምሳሌ እሺ ይሁን የታመመ ሰው የተሳሳተ መረጃ ተሰጥቶት ነው ይባላል። አንድ ጤነኛ ሀገር መሪ ወይም ደግሞ የትምህርት ሚኒስትር ወይ የህዝብ ተወካዮች ምክር ቤት አባል ወጣት ጤነኛ የተንቀሳቀሰ ምንም ነገር አጋጥሟቸው ማያቅ ሰው የሚሞቱበት አጋጣሚ የለም ሞቱ የሚባልበት። ስለዚህ ወንድሜም የምለው ምንድን ነው በጣም አስቸጋሪ ነው፣ ለእኔም አስቸጋሪ ነው። ግን እርምጃ የሚወሰደው ኦልሬዲ ሰው ጋር ከተሰራጨ በኋላ ነው። በጣም ብዙዎቹ እንዲያዙ አንድ ነገር ልጠይቅ የዚህ ቶሎ ብለህ አንተ ህዝቡ የማረጋጋት መልስም ባየኸው ጊዜ ምክንያቱም እኔ ጸሐፊም ባልሆነም እውቀቱም ባይኖረኝም ተወዳጅ እንደሆንክ እንደ ማንኛውም ሰው ይሄ ትልልቅ የሀገራችን አርበኛ እንደ ጃጋማ አይነት እና አብዲሳ አይነት እና ጀግናው መርሰ መተራ አይነት አንተ በህዝቡ በኢትዮጵያ ህዝብ ዘንድ እኔ ስም ሲጠራ እኔ ተከታይ አይደለሁም። ግን እኔ እንደ ትልልቅ ጀግና አርበኞች ስም የገነነ ነው። ግን ባየኸው ጊዜ ማስተባበያ ነገር ሁሌም ምላሽ እሰጣለሁ። ግን ምን መሰለ ውሸት ከእውነት ትቀድማለች ነው። አሁን ምን አለ መሰለ ይሄ ሐሰተኛ ስለሆነ ሰው ደንግጦ ስለሚያው ብዙ ሰው ጋር ይዳረሳል። 2-3 ሚሊዮን ጋር ይዳረሳል። እኔ ምላሽ እሰጣለሁ 300,000 400,000 ሰው ያውቃል። ግን ብዙዎቹ ይረዳሉ እኮ ሐሰት እንደሆነ። ግን እርምጃ የሚወሰደው ሁለተኛ እኔ ለማየት ለምሳሌ ብሎክ ተደርጌያለሁ፣ ቅድም ብያቸዋለሁ። ለማየት ዘገያለሁ። ሐሰት አንተ ልትልክልኝ ትችላለህ በስ ነው። እኔ ግን መክፈት አልችልም። ስከፍተው እኔን ኦልሬዲ ብሎክ አድርገው ነው ስለኔ የሚሰሩት። እንደዛ አይነት ነገር አለ። ዞሮ እኔ 2.4 ሚሊዮን ተከታይ ያለው የቲክቶክ አካውንት አለኝ። በፌስቡክ ወደ 300,000 በላይ ተከታይ አለኝ። በኢንስታግራም እንደዛው። ከዛ ውጭ ሌላ ተጨማሪ አካውንቶች ስለሌሉኝ ነው የኔን አካውንት ቼክ ማለት ማስተባበያ እሰጣለሁ፣ ምላሽ እሰጣለሁ። ግን እንደዛ አይነት ስህተት ተሳስቼም አላውቅም፣ አጋጥሞኝም አያውቅም። እየተቆረጠ እየተቀጠለ ነው። ከልብ ነው የምናመሰግነው። ቤተሰባችን ለነበረን ጥያቄ ከልብ እናመሰግናለን። እሺ ሌላ እድል እንሰጣለን። ብሩክ በነገራችን ላይ በቀጣይ በጣም በርካታ
አድማጭ ቤተሰቦች ጥያቄያቸው ይሄ ነው ማለት ነው። ስለዚህ ዛሬ በአዱ 94.3 አውቶሞቲቭ ጆርናል ላይ በጣም ሐሰተኛ ዜና አንተን በማስመሰል የሚያሰራጩት ዜናዎች እንዳሉ ተመርኩዘ ምላሽ መስጠትን ደግሞ ኦፊሻሊ በራስህ ፔጅ ላይ ደግሞ ወደ በኋላ ትሰራለህ። ዛሬ ግን በአዱ በተለያዩ ክልል የሚገኙ አድማጭ ቤተሰቦች ይህን ጥያቄ እያነሱ ነው። ስለ እግር እናንሳ ሙራድ። ግን ከዛ በፊት ግን ተጋጭተህ ታውቃለህ? ተጋጭቼ አላውቅም። ተጋጭቼ የተወሰነ ተጋጭቼ አውቃለሁ። የትልቅ መኪና ነው እንደውም መርካቶ ውስጥ ገብቼ ደገፍ አለኝ በእኔ በሹፌሩ በኩል ገፋን። ዲዛይር ነበር መኪናው ገፍቶን ከሌላ አይሱዚ ጋር ነው ያጣባ። አላየንም ጭራሽ። በጣም ትልቅ መኪና የለም ይሄንቱ እኛ ወርፋ ጠብቀን እያለፍን እና ሌላ መኪና ሲያልፍ ከስር ያለ አልመሰለውም። አይቲ ብላይንድ ስፓት ነች መሰለኝ ነው ጥቅጥቅ ያላል። በዛው ሳልፍ እንዲህ ገፍቶ እንትን አለኝ። ግን ሰዎች አረ መኪና አለ በጉልበት በፍጥነት አይደለም ዝም ብሎ እሱም ለመውጣት እየተፏንቀቀ ነውና ደገፈኝ። እኔ ከፍ አደጋ ገጥሞ አያውቅም ጭራሽ። በቃ እንደው እግዚአብሔር አተረፈ የምትለው ነገር አደጋ ገጥሞ አያውቅም። ይሄ አይ ብዙ ገጥሞኝ አያውቅም። እድለኛ ነኝ። እሺ ሙራድ፣ በጣም የዚህ የእግር ነገር ከተነሳ በጣም ብዙዎቹ እግር ላይ ትኩረት አያደርጉም። ብዙዎች የሞተር አካባቢ ላይ ትኩረት እንደሚያደርጉት ሁሉ እግር ላይ ማድረግ ያለባቸው ጥንቃቄ፣ አንዳንዶቹ እግሩ በሮ ይሄዳል። አሁን በቅርቡ በነገራችን ላይ ብሩክ እየነዳ እያለ አንድ እግሩ በሮ ሄደ። በጣም ለጥቂት ነው የተረፈውና ሙራድ እንደዛ ነገር የገጠማቸው አሽከርካሪዎች ካሉና መደረግ ያለበትን ጥንቃቄ ባለን 3 ደቂቃ ንገረን። መኪና ላይ ጥንቃቄ ይፈልጋል። ግን እግር ላይ በረረ ሲባል በብዙ አይነት መንገድ መንስኤዎቹ ቢጠኑ በተለይ በአብዛኛው ቀን ባደረገው ነገር ወይ ትናንት ባደረገው ነገር ላይ ይመሰረታል። ለምሳሌ ጎሚስታ ንፋስ አስነፍቼ ነበር ብሎ ኤክስፕሬስ ዌይ ላይ ገብቶ ጎማው ከበረረ አንድ አሽከርካሪ ጎሚስታ አካባቢ ጎማ አስርቶ ከነበረ ጎማው አልጠበቀም ማለት ነው። ስለዚህ ሁሌም ቢሆን ከእግር የተያዙ ነገሮች ጋራጅ አካባቢ ጋራጅም ስራዎች ተሰርተው ካለቁ በኋላ ምናልባት በስራ ብዛት በስራ ጫና ሳይታሰሩ የላሉ ነገሮች ካሉ ያ ነገር ይከሰታል። ጎሚስታውም እንዳለ ሆኖ ሌላኛው ደግሞ የቴክኒክ ችግር ነው። የቴክኒክ ችግር የምንሰማቸው ድምጾች፣ ቸልተኝነት፣ ቀድሞ መኪና ይናገራል፣ ቀድሞ ምልክቶችን ያሳያል። መኪና አንደበት አለው ትላለህ። አንደበት አለው፣ ትክክል ነው። ልክ ሰዎች ራስ ምታት የብዙ በሽታ ምልክት አይደለ? ራሴን አመመኝ ብለን ነው ሄደን ስንታከም በሽቶቻችን የምናውቀውና መኪናም ኮብልስቶን ላይ እንደዚህ ኦፍሮድ የሆኑ መንገዶች ላይ ብሬከሮች ላይ ገብተን ስንወጣ ከእግር ላይ የምንሰማቸውን ድምጾች ቀጥታ ወደ ገራጅ በመሄድ ለቴክኒሻናችን ማማከር ይገባል። ምክንያቱም እነዛ ነገሮች ላልተዋል ወይም መጥበቅ ይፈልጋሉ ወይም ወጥቷል ከዛ ቦታ ወይ ተቆርጧል ወይ ተሰብሯል ማለት ነው። ስለዚህ 3 ነገሮችን ልናከናውን ይገባል። የሚጠገነውን መጠገን፣ የሚቀየረውን መቀየር፣ አጀስት የሚደረግ ነገር ደግሞ ሬጂስተር የሚደረግ ከሆነ ደግሞ ማድረግ ይገባናል። ከ3ቱ ያለፈ ነገር ስለሌለ ይህን ጥንቃቄ ልናደርግ ይገባል። በተደጋጋሚ ደግሞ ወጪም ፍራቻ አሁን አይተ ከሆነ በጣም ያገለገሉ ተሽከርካሪዎች ናቸው አይደል እንደዚህ አይነት ነገር እየተከሰተ ያለው። ረጅም ጊዜ በትራንስፖርት ስራ ያገለገሉ ወይም ረጅም ጊዜ ያገለገሉ ተሽከርካሪዎች እግራቸው ተሰብሮ እናያለን። ይሄ አንደኛውና ዋነኛው ምክንያት በእቃ ላይ የምንወስነው ውሳኔ ከመኪናው እርጅና ጋር በተያያዘ እኛም ለዛ ተሽከርካሪ የምናደርገው ነገር በጣም ደካማ ነው። አዲስ እቃ ከመቀየር እዛው ራሱን ቀጥቅጠን ማስገባት፣ ማሽን ሾፕ ሄዶ ያንን ሞዲፊክ ማሰራት ዋጋ ያስከፍላል፣ አደጋ ያስከትላል። በተለይ ትራንስፖርት ከሆነ ደግሞ ከኛ አልፎ ሰዎች ላይ ተጨማሪ አደጋ ያመጣል። ስለዚህ እግር ላይ በጣም ችላ የሚሉ አሽከርካሪዎች ድምጽ ሲሰሙ ወይም ደግሞ ምንም ችግር የለውም የሚሉ አሽከርካሪዎች አደጋ አለው ማለት ነው። እስቲ ስለ የጎማ ብሎን የመላላትና ያለ መጥበቅ ጉዳይም በተመለከተ ከሱ ጋር ተያይዞ ደግሞ በጣም ጥሩ ነገር ነው። ጎማ ብሎን የሚገርም ነገር ብዙ ጊዜ አሁን ሃይዌይ ላይ የተለያዩ ቦታዎች ላይ ጎማ በሮ ስታይ ከጎማ ጋር በተያያዘ ነው ትልቁን ድርሻ የሚይዘው።